የኢኤምኤስ ተመልካቾቻችን ኢኤምኤስ አገልግሎቱን ለማጥራትና ተደራሽነቱን ለማስፋት በሚያደርገው ጥረት ውስጥ ለምታደርጉት ትብብር እጅግ ያመሰገነ አሁንም ኢኤምኤስ በመላው ዓለም ለተመልካቾቹ የአባልነት አማራጭ ያቀረበ ሲሆን በዚህም አገልግሎታችንን ከማጎልበት ባሻገር ወዳጅነታችንን እናጠናክራለን። አባልነቱን ለማረጋገጥ የመጀመሪያው አማራጭ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ሲሆን አባልነትን ጆይን በማድረግ ደግሞ የሲልቨር፣ የጎልድ፣ ዳይመንድ እና ፕላቲኒየም ደረጃዎችን በመያዝ የክቡር ስፖንሰርነት መለያን ይጎናጸፋሉ። በተጨማሪም ለኢኤምኤስ በቋሚነት ወርሃዊ ድጋፍ ለማድረግ በemsnews.net/membership ላይ በመግባትና የአባልነት ፎርሙን በመሙላት ያሉትን አማራጮች ተከትለው የሚወዱትን ጣቢያ የወደዱትን ያህል እንዲደግፉ ጥሪውን በአክብሮት ያቀርብላችኋል። ኢኤምኤስ የሚተማመኑበት የእናንተው የመረጃ ምንጭ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ኤምኤስ ወቅታዊ ጀምሯል። በዛሬ ጉዳይ ህዝባዊ እምቢተኝነት ላይ እናተኩራለን። ላለፉት ግማሽ ምዕተ ዓመት ኢትዮጵያውያን ዘመናዊ ፖለቲካ ስርዓት ለመመስረት በተለያየ አደረጃጀት ታቅፈው ገዢ መንግስታትን ሲታገሉ ቆይተዋል። ከፊሉ ትጥቅ አንስቶ ከፊሉ በህቡ አደረጃጀት እርስ በርስ ተፋልመዋል፣ ተገዳድለዋል፣ በአንጃ ተጓድነው ደም ተፋሰዋል። በዘውግ አደረጃጀትም ሆነ በኢትዮጵያ ማዕቀፍ ውስጥ ዲሞክራሲያዊ ስርዓት ለመገንባት ህዝባዊ መንግስት ለመትከል ሞክረው ከሽፎባቸዋል። በተለይ ስልጡንና ሰላማዊ ህጋዊ ትግል በማድረግ የተጀመሩ ሂደቶች በ1997 ዓ.ም ብሔራዊ ምርጫ ጨንግፈዋል። ከዚያ በኋላ ትግሉ በብዙ መልኩ ወደኋላ ተመልሷል። ያወቀ የተደራጀ ማህበረሰብ መብቱን ለማስከበር ወደኋላ አይልም የሚለውን መርህ በመከተል ብዙ ሙከራዎች ተደርገዋል፣ እየተደረጉም ነው። 1966 ዓ.ም 1983 ዓ.ም እና በ2010 ኢትዮጵያውያን የገጠማቸውን የለውጥ ዕድሎች በአምባገነኖች ተሞጭልፈዋል። በብልጣብልጦች ተነጥቀው አሁን አገር አደጋ ላይ ወድቃለች። ኢትዮጵያ የገጠማትን የህልውና አደጋ የተረዱ አካላት በሰላማዊ ህዝባዊ እምቢተኝነት አዳዲስ ጅማሮችን እየሞከሩ ነው። ነፍጥ አንስተው ህልውናቸውን ለማስጠበቅ ከሚታገሉት የነጻነት ታጋዮች ጎን ለጎን ህዝባዊ እምቢተኝነት መላውን ማህበረሰብ በማስተባበርና በማቀናጀት ህዝባዊ ስርዓት እንዲመሰረት የራሱ ሚና አለ ብለው የሚያምኑ የልሂቃን የፖለቲካ ፓርቲዎች፣ የሲቪክና የሰብአዊ ድርጅቶች በግልና በቡድን የሚያደርጉትን ጥረት ቀጥለዋል። ከነዚህ መካከል ኢትዮጵያውያን ትብብር ንቅናቄ ህዝባዊ እምቢተኝነት ንድፈ ሀሳባዊ መሰረቶችን፣ ስትራቴጂዎችን፣ የሌሎች ሀገራትን ተሞክሮች ጥናትና ምርምር በማድረግ የተለያዩ መድረኮች ግንዛቤ ማስጨበጫ ፕሮግራሞችን ያዘጋጀ ነው። ለዛሬ በእነዚህ ጉዳዮች ላይ ረጅም የፖለቲካ ልምድና ተሞክሮ እንዲሁም ጥናትና ምርምር ያደረጉ ሁለት ኢትዮጵያውያንን ጋብዘናል። እንግዶቻችን አቶ ኤፍሬም ማዴቦና አቶ ገለታው ዘለቀ ናቸው። እንኳን ደህና መጣችሁ። በኤምኤስ ተመልካች ስም ሁለታችሁንም ከልብ አመሰግናለሁ። እኛም በጣም እናመሰግናለን ስላቀረባችሁን። እናመሰግናለን በጣም። መልካም እንግዲህ ህዝባዊ እምቢተኝነት በጽንሰ መሰረታዊ ሀሳቡ ላይ ያው ከመሄዳችን በፊት ምናልባት እንደው እንደ መግቢያ በደረቁ እንዳንገባ ብዬ ነው ወደኋላ ግማሽ ምዕተ ዓመቱን በወፍ በረር ለማስቃኘት የሞከርኩት። ኢትዮጵያን ያመለጡንን እድሎች ሳስብ ቁጭት ውስጤን ይበለዋል እና ይሄ ቁጭት እናንተም ውስጥ በተመሳሳይ አለና ለአራተኛ ጊዜ የምናገኛቸው እድሎች ደግሞ እንዳያመልጡ እውቀትን፣ እውነትን የያዙ በአደረጃጀትም የተካኑ ግለሰቦችም ቡድኖችም ወደፊት መምጣት አለባቸው። ህዝብን ማስተማር፣ ግንዛቤ ማስጨበጥም ተገቢ ነው። እንዲህ አይነት ህዝባዊ እምቢተኝነትን መሰረት አድርገው የሚደረጉ ውይይቶችም በኢትዮጵያ መጻኢ ዕድል ላይ ወሳኝ መሆናቸውን እኔ በግሌ ያምናለሁ። የእናንተንም ምናልባት አሁን እንቅስቃሴ የጀመረው ኢትዮጵያውያን የትብብር ንቅናቄ ማመስገን ወዳለሁ። እናንተም እንግዲህ ያንን ንቅናቄ በመከተል ነው በዚህ መድረክ የተገኛችሁት። በድጋሚ አመስግኜ እንደው በደረቁ እንዳንጀምር አቶ ኤፍሬም እርስዎን ላስቀድም። ስምነት አለን መሰለኝ። አቶ ገለታው በእድሜም ምናልባት ያው በባህላችንም ጥሩ ነው እንደዚህ ብናደርግና አቶ ኤፍሬም ወቅታዊ ጉዳዩን እንዳስስ የሰሞኑ ጉዳዮች አሉ። በጥቂቱ መረጃ ለመለዋወጥ ያህል ቢቢሲ ያወጣቸው የምርመራ ዘገባዎች ከ2600 በላይ
እህቶቻችን እናቶቻችን ተደፍረዋል። የአርሲ ሃይማኖትና ብሔር ተኮር ጭፍጨፋዎች እንደቀጠሉ ነው። የቤኒሻንጉልም ወደ 46 ሰዎች መሞታቸውን ከስፍራው ኤምኤስ የዓይን እማኞችን አነጋግረው መረጃውን አቅርበናል። ሌሎችም እንደዚሁ ሚዲያዎች ሲያቀርቡ ቆይተዋል። ነው አጠቃላይ ኢትዮጵያ ውስጥ ያሉ ችግሮች ገፊ ምክንያቶች ብዙ ናቸውና ወቅታዊ የኢትዮጵያን ሁኔታ ሲገመገም ከነዚህ ከሶስቱ አንግል በተለይ ግድያዎች፣ ጾታዊ ጥቃቶች፣ አፍኖ መሰወሮች እየተለማመድ ናቸው። በዛ ላይ ደግሞ ዝምታው የከበደ ሆነዋልና እንደው አጠቃላይ እንደ ወቅቱን የኢትዮጵያን ፖለቲካ ለመዳሰስ እንደ መግቢያ እንደ መንደርደሪያ ብንጠቀምበት መልካም ነው። እናንተንም ሀሳብ በዚህ ጉዳይ ብታካፍሉ ለተመልካችም ለአድማጭም ጥሩ ነው በሚል ነው። አመሰግናለሁ። የኢትዮጵያን ሪሊ አሁን ዛሬ የምንገኝበትን ወቅታዊ ሁኔታ በተመለከተ እኔ ከኦልሞስት ከ16 ዓመቴ ጀምሮ የኢትዮጵያን ፖለቲካ ሪሊ በጣም በንቃት ተከታትያለሁ። ከሃይ ስኩል ጀምሬ ዩኒቨርሲቲ ገብቼ ከዩኒቨርሲቲ ወጥቼ ስራ ላይ ያለው ከዛ ከኢትዮጵያ ወጥቼ ወደዚህ ኖርዝ አሜሪካ በመጣሁበት ወደ 40 ዓመት ከ40 ዓመት በላይ ነው። ወደ 45 ዓመት አካባቢ አክቲቭሊ ተከታትያለሁ እና በደርግ ጊዜ ነው እኔ ሪሊ ራሴን በደንብ ሃይስኩልም ጨርሼ ዩኒቨርሲቲ ገባሁ። በደርግ ጊዜ ነው። በደርግ ጊዜ የነበረች ኢትዮጵያ ራሱ የሆነ ችግር ነበረባት ነው። የቀይ ሽብርን የመሰለ ችግር ነበረባት። ሪሊ ደርግ ከፍተኛ ጥፋት ያጠፋባቸው ኢኮኖሚካሊም ፖለቲካሊም ኢትዮጵያ ውስጥ ከፍተኛ ጥፋት ያጠፋበት ጊዜ ነበር። ከዛ ህወሓት መጥቶ ኢትዮጵያን በዘር ከፋፍሏል፣ አበላሽቷታል። ግን አሁን በዚህ ጠቅላይ ሚኒስትር አብይ አህመድ ዘመን አሁን ዛሬ እንደምናየው ኢትዮጵያ አንድነቷ ብቻ ሳይሆን ህልውናዋ አደጋ ውስጥ የገባበት ጊዜ እኔ በዓይኔ አላየሁም። ሪሊ ፖለቲካሊ የገባንበትን ሁኔታ ስናይ ዛሬ ትግራይን ብንመለከት ትግራይ ክልል ይሁን ወይስ ራሱን የቻለ አገር የሚታወቅ ነገር የለም። እንደፈለገ የሚሆን ክልል ነው። ኦሮሚያን ብንመለከት ሪሊ ይሄ ለውጡ ከመጣበት ጊዜ ጀምሮ በተለይ ወለጋ፣ አንዳንድ የሸዋ አካባቢዎች፣ አርሲ ኤትኒካሊ አማራ የሆኑ ሰዎች እና የኦርቶዶክስ እምነት ተከታዮች በገፍ የሚታጨዱበት ይሄ ከልካይ የሌለ ይመስል እንደፈለጉ እየመጡ የሚገሏቸው የሚታጨዱበት ቤተክርስቲያኖች የሚቃጠሉበት ጊዜ ሆኗል እና ኦሮሚያ ክልል ውስጥ ገብቶ መውጣት ራሱ የሚያስቸግር ክልል ሆኗል። በጣም አስቸጋሪ ክልል ነው። ሰዎች በጣም አሁን እንቅስቃሴ ኢትዮጵያ ውስጥ ያለውን እንቅስቃሴ በጣም ከገቱ አካባቢዎች አንዱ ኦሮሚያ ክልል ውስጥ ያለው የጸጥታ ሁኔታ ነው። እዚህ ላይ ሸኔ ደግሞ ራሱን የቻለ ኃይል ነው፣ ይንቀሳቀሳል። ትልቅ ችግር አለ ኦሮሚያ ውስጥ። አማራ ውስጥ ደግሞ ባለፉት 2 ዓመታት ከፍተኛ የሆነ ሪሊ የእርስ በርስ ትንቅንቅ አማራው የህልውና ትግል ውስጥ ገብተው የፌደራል ኃይሎችና የአማራ ፋኖ ኃይሎች ከፍተኛ ትንቅንቅ እያደረጉ ነው። አማራን፣ ትግራይን እና ኦሮሚያን አንድ ላይ ስትወስድ በህዝብ ብዛትም በቆዳ ስፋትም በኢትዮጵያ ውስጥ በጣም ከፍተኛው ቦታ ነው። 3ቱ ቦታዎች እንዲህ አይነት ከፍተኛ ችግር ውስጥ ገብተው ኢትዮጵያ እንዴት አድርጋ ትቀጥላለች የሚለው ጥያቄ በጣም የሚያስፈራ ነው። ከዚህ በተጨማሪ ደግሞ እንደገና የጠቅላይ ሚኒስትር አብይ አህመድ መንግስት ይሄን እንደዚህ አይነት ችግር ከፍተኛ ችግር ላይ አገሪቷ እያለች እንደገና ከውጭ ሀገሮች ጋር ከጎረቤት ጋር የአገር ቤቱ ጦርነት አልበቃ ብሎ እንደገና ከጎረቤት ሀገሮች ጋር ጦርነት ለመለኮስና ይሄን እቺን ሀገር ወደ ማትደንበት ቦታ ሊወስድ እየሞከረ ነው እና በአጠቃላይ አንተ ቅድም ያነሳቸው ግድያዎችን ጨምሮ ፖለቲካሊ ኢትዮጵያ እጅግ በጣም ከፍተኛ የሆነ የህልውና ስጋት ውስጥ ያስገባት ሁኔታ ላይ ነው የምትገኘው። ኢኮኖሚካሊ ደግሞ ስንመለከት በተለይ ኢትዮጵያ ውስጥ የኢኮኖሚክ ችግሮች ሁልጊዜም ነበሩ አሉ። ግን በተለይ ጠቅላይ ሚኒስትር አብይ አህመድ የተበላሹ ፖሊሲዎችን ጨምሮ እንደገና ባለፉት ከ1 ዓመት በፊት ከአይኤምኤፍ ጋር ተስማምቶ የወሰዳቸው የፖሊሲዎች እና ተግባራዊ ያደረጋቸው የአይኤምኤፍ ፖሊሲዎች የኢትዮጵያ ህዝብ ምግብ መብላት እንዳይችል አድርጎታል። እኔ ሪሊ ከዚህ በፊት በራሴ ቤተሰብ ውስጥ ቤተሰብ ለቤተሰብ የሚረዳዱ ሰዎች እርስ በርስ እየተረዳዱ የሚኖሩ ሰዎች አሁን ካልረዳችሁን ማለቃችን ነው ማለት ጀምረዋል። የሚረዳ ሰው ማለቄ ነው እርዳኝ ካለ
የሚረዳው ሰው ምን ሊሆን ነው? ኢትዮጵያ ውስጥ ይሄን ያክል ችግር ነው። ኢኮኖሚካሊ ድህነቱ፣ ስራ አጥነቱ ከፍተኛ ደረጃ ደርሶ ሰው መኖር አልቻልኩም እስኪል ድረስ ደርሷል። የፖለቲካውና የኢኮኖሚው ሪሊ ከፍተኛ ቀውስ ውስጥ መግባት ኢትዮጵያ ውስጥ ማህበራዊ ችግሮችን ፈጥሯል። ስደት፣ መፈናቀል፣ ረሃብ፣ ወንጀል፣ ሱሰኝነት፣ ግዴለሽነት እነዚህ በቃ ሪሊ የቀን ተቀን ተግባር ሆነዋል እና ሶስቱ ኢትዮጵያ ውስጥ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች አንድ ላይ ሆነው የኢትዮጵያ ሪሊ እንደ ሀገር ወደፊት የምትቀጥልበትን አጋጣሚ አደጋ ውስጥ ከተውታል ብዬ ነው ማየውና በአጠቃላይ ኢትዮጵያ ዛሬ ያለችበት የፖለቲካ ሁኔታ በአጠቃላይ ያለችበት ሁኔታ እኔ በእድሜ አይቼ የማላውቀው እጅግ በጣም አሳሳቢና ሪሊ አስበን ቶሎ መፍትሄ ካልፈለግንለት ሜቢ ለልጆቻችን የምናስረክበው ሀገር አይኖረንም እስከምን ድረስ ደርሻለሁ። መልካም አቶ ኤፍሬም ያሉት ነገር ሁሉንም የሚያስማማ ነው። ኢትዮጵያ የገጠማት የህልውና ፈተና በዋዛ የሚታይ እንቅልፍ የሚያስተኛም አይደለም። ባለፈው 7 ዓመት የቀጠለ ጦርነት አለ። ከ2013 ከ2015 በትግራይ ኦሮሚያ፣ አማራ እያለ በዙር ዑደቱን ጠብቆ ሄዷል። እንግዲህ ጦርነቱ ያስከተለው ጉዳት በአማራ ክልል ከ5000 ትምህርት ቤቶች በላይ ወድመዋል። የተደፈሩ ሴቶች በክልሉ የምሁራን መማክርት በወጣ መግለጫ ወደ 5000 ነው፣ ቢቢሲ 6000 ላይ እነዚህ መልሶ ለማቋቋም $100 ሚሊዮን እንደሚያስፈልግ የክልሉ ትምህርት ቢሮም አስታውቋል። ይሄ የአማራ ክልል የምሁራን መማክርት ያጠናው ስለሆነ ነው። በሌሎችም ክልል ተመሳሳይ ነው። የኑሮ ውድነቱ፣ የሀገር ውስጥ ተፈናቃይ፣ እገታው፣ አፈሳው፣ የማያቋርጥ ጦርነት፣ እነዚህ ሁሉ ገፊ ምክንያቶች ሀገርን አደጋ ላይ ጥለዋታል። ከዚህ ችግሩ ለመውጣት ደግሞ የፖለቲካ ፓርቲዎች ህብረትም የለም። ምናልባት ትጥቅ አንስተው የሚፋለሙ ወገኖች አንዳንዴ ተስፋ ይሰጣሉ፣ አንዳንዴ ደግሞ ተስፋው እየራቀ የሚሄድበት ሁኔታ እየተፈጠረ የታዘብን ነው። እንደው እነዚህን ተጨባጭ ነገሮችን መሬት አውርደን እንደው ካለው አጠቃላይ ሁኔታ አንጻር ገለታው አንተም የተወሰነ ሀሳብ ብሰጥበት ጥሩ ነው። አጠቃላይ ችግሮችን አቶ ኤፍሬም አንስተዋልና በአንተ በኩልስ የኢትዮጵያ ወቅታዊ ሁኔታ ምን ይመስላል የሚለውን እይታን አካፍልና ወደ ህዝባዊ እምቢተኝነት ጽንሰ ሀሳቦችን እንሄዳለን። አመሰግናለሁ በጣም ወንድማገኝ። ኤምኤስን በዚህ አጋጣሚ ማመስገን እወዳለሁ ለምታደርጉት አስተዋጽኦ ሁሉ በግሌ እንደው በጣም አድናቆቴን በዚህ አጋጣሚ መግለጽ እወዳለሁኝ። እንግዲህ ሀገራችን ወቅታዊ ሁኔታ አቶ ኤፍሬምም አንተም አንስታችሁታል። የፖለቲካ ሰዎች አንድ የሚሉት ነገር አለ፣ ፖሊ ክራይሲስ የሚሉት ነገር አለ። ፖሊ ክራይሲስ ማለት እንግዲህ ዘርፈ ብዙ ችግር ማለት ነው። በአንድ ሰማይ ስር ባለ መሬት ላይ ብዙ ችግሮች አንድ ጊዜ ሲጎርፉ፣ እነዚህ ችግሮች ደግሞ ሲመጋገቡ የሚፈጠር ኮምፕሊኬሽን ማለት ነው ፖሊ ክራይሲስ ማለት። እና አቶ ኤፍሬም የጠቃቀሰው የኢኮኖሚው፣ የጸጥታው፣ ሙሉ በሙሉ በአንድ ጊዜ ነው የሚፈጠሩት። ሳይመልቲኒየስሊ አንድ ላይ ይፈጠሩና ኮምፕሊኬሽን ይፈጥራሉ። ይሄን ኮምፕሌክስ የሆነ ችግር ደግሞ የሚረዳ መሪ የለም። ራሱም ፈጣሪ ነው፣ ችግሩን የተወሳሰበ ችግር የሚፈጥር ነው። ሁለተኛ ደግሞ አይረዳውም። አሁን አብይ አህመድን ዝም ብለህ ያየኸው እንደሆነ ኮምፕሌክስ ኢሹስ ወይም ደግሞ ውስብስብ ችግሮችን አድሬስ የሚያደርግ የሚረዳም አይደለም። አይቀርባቸውም፣ ችግሮችን አይቀርባቸውም ጨርሶ። ወደ መፈናቀል አይቀርብም፣ ወደ ፖለቲካ መፍትሄ ለማምጣት አይቀርብም፣ ስለ ጸጥታ ብዙ ማውራት አይወድም። የሚቀርባቸው ነገሮች ጥቂት ናቸው። በዚህ በውበት አካባቢ በምንድነው በስነ ምንድናቸው እነዚህ ጌጣጌጦች የሚሰሩ እንደ ኮሪደር አይነት የመሳሰሉት እነሱ አካባቢ ብቻ የምታየው ነው እንጂ እነዚህ ኮምፕሌክስ የሆኑ ኢሹዎች በአንድ ጊዜ የመጡትን ወደ እነሱ የመቅረብ ነው ጨርሶ አይጠጋቸውም። አንዳንዶችን ችግሮች ጨርሶ አያነሳም፣ አይጠጋቸውም። እና ይሄ ችግሩ የበለጠ ኮምፕሊኬሽን እንዲፈጥር አድርጓል ማለት ነው። አሁን አቶ ኤፍሬም በጠቀሰው ላይ እንደው በጣም በልጅነት የማረሳው የ50 ብር ደመወዝተኛ ተንቀባሮ ይኖር ነው። እኔ ባደኩበት አካባቢ ዘበኛ ሆነው ወይ ደግሞ የተወሰነ ስራ ሰርተው 50 ብር በወር የሚከፈላቸው ያን ጊዜ ደሞዛቸው 2 የጠጋገበ በግ ይገዛ ነበር ነው ልጅ። አሁን 6000 ብር ነው አንድ መነሻ አይደለም። የኢኮኖሚ ብቻ ያየን እንደሆነ 6000 ብር ማለት አንድ በግ አይገዛም፣ 2 ዶሮ ነው የሚገዛው። የ50 ብሩ ደሞዝተኛ 25 ዶሮ መግዛት ይችላል ነበር በዛ ወቅት። እና የእድገት ማን ነው እንደው በቀላሉ ድህነት እንዴት በዚህ በተለይ በሰራተኛው አካባቢ እየጨመረ እንደመጣ የሚያሳይ ነው። ይሄ ማደግ ይቅርብን እንጂ
እንዴት በዚህ ደረጃ አንድ ሰራተኛ አኑሮ የማሸነፍ አቅሙ ይመታል? ይሄ ጤነኛ አይደለም እኮ። አሁን ያለንበት ወቅታዊ ሁኔታ አሁን ያለው ነገር በኢኮኖሚ ጉዳይ በተለይ በጣም አደገኛ ችግር ውስጥ ነው የገባነው። መልከት ብራችንን ያየህ እንደሆነ ያለማቋረጥ እየከሰረ ነው እየሄደ ያለው ያለማቋረጥ። አሁን ወደ 154 ብር ምናምን ሳንቲም ገብቷል። ያለማቋረጥ እየደከመ ነው ያለው። በጸጥታና ወንጀል ያየህ እንደሆነ ተመልከት። ቅድም እናንተም የጠቃቀሳችሁት ጥቅምት ግማሽ አካባቢ ይመስለኛል እንደው የቅርቡ ነው እንግዲህ 2 ወር ባልሞላ ውስጥ የሆነውን ችግር ተመልከቱ። በአለም የምትባል እህታችን ሰውነቷ ተቆራረጠ፣ ጡቷ ሁሉ ተቆረጠ ተብሎ የኢትዮጵያ ሕዝብ በጣም ዘገነ ነው፣ በጣም ደነገጠ። ወር ሳይሆነው አርሲ ውስጥ ሌላ መርዶ ሰማን። ወገኖቻችን አለቁ፣ የኦርቶዶክስ ቤተክርስቲያን ምዕመናን ታረዱ ተባለ። በጥቂት ቀናት ውስጥ ቢቢሲ ያወጣው ሪፖርት ተመልከት። ወደ 2600 የሚሆኑ ሴት እህቶቻችን ተደፍረዋል የሚል ሪፖርት ሰማን። በጥቂት ቀናት ውስጥ ቤንሻንጉል ውስጥ በጣም ብዙ ሰው ታረደ የሚል ዜና ሰማን። ከዛ ይህንን ተከታታይ የሆነ ወንጀል 2 ወር ሳይሞላ የሰማነውን ወንጀል ደግሞ በሌላ ወንጀል ለማጣፋት አንድ ወንድማችን ደግሞ ወራይሎ ውስጥ እጁን ተቆረጠ ብለው ደግሞ ሌላ ዜና እንዲሰማ ተደረገ። አሁን ተመልከት፣ እነዚህ ወንጀሎች በአንድ ወር ከ15 ቀን አካባቢ ኢትዮጵያ ውስጥ የሚፈጸሙ ወንጀሎች የሌላ ሀገር ሕዝብ በ50 ዓመት አያያቸውም፣ በ30 ዓመት አላያቸውም፣ በ50 ዓመት አላያቸውም። እፎይ ብሎ ጸጥታው ተከብሮለት ይኖራል። ሌላው ዓለም ሕዝብ ወደኋላ ከ100 ዓመት በፊት ታሪክ ያየን እንደሆነ አንዳንዱ ወንጀሎች ሊፈጸሙ ይችላሉ። ግን በ50 ዓመት በዚህ ምድር ላይ ያሉ ብዙ ሕዝቦች ያላዩትን እኛ በአንድ ወር ከ15 ቀን ውስጥ የምናይበት ደረጃ ላይ ነው የደረሰው። ስለዚህ በየቀኑ ሀዘን፣ በየቀኑ ደግሞ የሚዘገንን ነገር። ይህ አሁን የሰዎቹ አገዳደል እኮ ስታይ እኮ ሳይኮሎጂካሊ በስነ ልቦና እኮ ሁላችንን በያለንበት የሚያጠቃ እኮ ነው። ውጭ ሀገር ያለውንም ሀገር ቤት ያለውን ኢትዮጵያ ሁሉ ጊዜው የሚያሰኝ ነው። ስለዚህ በጸጥታ በወንጀል አሁን ያለንበት ሁኔታ እጅግ በጣም አደገኛ ችግር ውስጥ ነው ያለነው። በፖለቲካው በኩል ያየን እንደሆነ ምርጫ ተስፋ የማይሆንበት ደረጃ ላይ ደረስን። ፓርቲዎች አንወዳደሩ የሚሉበት ደረጃ ላይ ነው የደረስነው። እንግዲህ ተመልከት፣ ተለፍቶ ብዙ ዋጋ ተከፍሎ መጨረሻ ላይ ምርጫ ጨርሶ አያስፈልግም የምንልበት ሌላም ሽግግር ጊዜ ያስፈልጋል የምንልበት ደረጃ ላይ ነው ያለነው። ብሔራዊ መግባባት አፈርድሜ በልቷል። የመንግስት ቅቡልነት አፈርድሜ በልቷል። እና በአጠቃላይ በሁለንተናዊ ይህ ቅድም ያለው ፖሊ ክራይሲስ ውስጥ ነው ያለነው። ይህንን የተወሳሰበ ችግር ደግሞ የሚረዳ አቅም ያለው አስተዳደር የለም። ችግሩን የሚያባብስ ነው ያለ። ስለዚህ እንደው ለዚህ ነው ህዝባዊ እምቢተኝነት መጥቶ ስርዓት ለውጥ አምጥተን ኢትዮጵያን እንደገና ማረጋጋት ስራ መስራት አለብን የምንለው። መልካም አቶ ገለታው አመሰግናለሁ። አቶ ኤፍሬም ወደ እሱ ልምጣ። እንግዲህ እነዚህ ሁሉ ችግሮች የሚወልዱት ህዝባዊ እምቢተኝነት በተቀናጀ መልኩ መሬት ማውረድ ከተቻለ አገር የመዳን እድል አላት የሚሉ ወገኖች አሉ፣ የፖለቲካ ሊቃንም ፖለቲከኞችም። ስለዚህ እንደው ያወቀ የተደራጀ ህዝብ ደግሞ መብቱን ለማስከበር መነሳሳቱ አይቀርም እና ወደ ጽንሰ ሀሳቡ እንግባ። ህዝባዊ እምቢተኝነት ይባላል። ምንድን ነው? ምን ማለት ነው ህዝባዊ እምቢተኝነት? እንደው ለማህበረሰባችን ቀለል በሚገባው ቋንቋ ማስረዳት ማብራራት የራሱ ጥቅም ስላለው ከዚህ ብንጀምር። ግን አለው በእርግጥ ወንድማገኝ እንዳልከው ለኢትዮጵያ ህዝብ ህዝባዊ እምቢተኝነት ከ1966 ጀምሮ ከዛም በፊት በተለያዩ ኢትዮጵያ ጎጃምን፣ ሲዳማን፣ የተለያዩ አካባቢዎችን ስታይ ህዝባዊ እምቢተኝነት ለኢትዮጵያ ህዝብ አዲስ አይደለም። ግን ህዝባዊ እምቢተኝነት ስንል ዛሬ ጽንሰ ሀሳባዊ መሰረት ያለውም ነገር ስለሆነ ህዝባዊ እምቢተኝነት ምንድን ነው የሚለውን ነገር ማስቀመጡ ጥሩ ይመስለኛል። እና ህዝባዊ እምቢተኝነት ማለት ኢፍትሐዊ የሆኑ ህጎችንና በስልጣን ላይ ያለው መንግስት የህዝብን ጥቅምና ፍላጎት በሚጻረር መልኩ አድርጉ ወይም አታድርጉ የሚላቸውን የተለያዩ ትዕዛዞችና ደንቦች ላለማክበር፣ ላለመቀበል የሚደረግ ንቁ የሆነና በተለይም ደግሞ አጽንኦት መስጠት መናገር የሚፈልገው የጦር መሳሪያ አልባ የሆነ ህዝባዊ እንቅስቃሴ ነው። የዚህ ህዝባዊ እንቅስቃሴ መሰረታዊ ዓላማ ማህበራዊና ፖለቲካዊ ለውጥ ማምጣት ነው። ህዝባዊ እምቢተኝነት ፍትሐዊ ናቸው ተብሎ በሚታሰቡ ህጎች ላይ የሚፈጸም ህዝባዊና ህሊናዊ ድርጊት ነው። ህዝባዊ እምቢተኝነት ኢፍትሐዊነትን ለማጉላት
የህዝብን ንቃተ ህሊና ለመቀስቀስና መንግስት ፍትሃዊ ያልሆኑ ህጎችንና ፖሊሲዎችን እንዲያሻሽል የሚያስገድድ ህዝባዊ ኃይል ነው። ይህ ህዝባዊ እምቢተኝነት ኢትዮጵያን በመሳሰሉ የለየላቸው አምባገነን ሀገሮች ውስጥ የረጅም ዘመን የዲሞክራሲ ልምድ ባላቸው ሀገሮች ውስጥ ደቡብ አፍሪካን በመሳሰሉ አፓርታይድ በረገሰባቸው ሀገሮች ውስጥና በቅኝ አገዛዝ ስር ባሉ ሀገሮች ውስጥም ተካሂዶ አጥጋቢ ውጤት ማምጣት የቻለ ህዝባዊ ኃይል ነው። ዝም ብሎ በአምባገነን ሀገሮች ውስጥ ብቻ የሚካሄድ አለ። የተለያየ ሰታፕ ባላቸው ሀገሮች ውስጥ ሊካሄድ የሚችል ተካሂዶ የታየና ውጤት የተገኘበት ትግል ነው። በተለይ እዚህ እኔና ገለታው ያለንበት ሰሜን አሜሪካን ብንመለከት ዛሬ እኛ ኢትዮጵያውያን ከሀገራችን ተሰደን መተን እዚህ ሀገር መተን በከፍተኛ የመንግስት ተቋሞችና የግል ድርጅቶች ውስጥ ተቀጥረው የሚሰሩ ከፍተኛ ደረጃ እውቀት ያላቸው ኤክስፐርት የሆኑ ኢትዮጵያውያን አሉ። በአሜሪካ ውስጥ በተለይ በዓለም አቀፍ ደረጃ በሚታወቁ ትላልቅ ዩኒቨርሲቲዎች ውስጥ የሚያስተምሩ ፕሮፌሰር ኢትዮጵያውያን አሉ። ናሳን በመሳሰሉ ትላልቅ የአሜሪካ የጠፈር ተቋሞች ውስጥ ሳይንቲስት የሆኑ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን የሚኖር ዛሬ በአሜሪካ ውስጥ ሪሊ ከፍተኛ ሃይ ስኬል መኖሪያ ነው አካባቢ በሚባለው አካባቢ ሄደው ቤት ሰርቶ የሚኖሩ ናቸው። እነዚህ ነገሮች ልጆቻቸው ደግሞ በየትኛውም ባሉበት ቦታ ላይ ከየትኛውም ጥሩ ትምህርት ቤት ብሎ የሚጠራ ትምህርት ቤት ላይ ከነጮች ጋር እኩል ተቀምጠው የሚማሩና የሚወዳደሩ ናቸው። እነዚህን አሁን ያልኳቸውን ነገሮች 60 እና 70 ዓመት ወደኋላ ብንሄድ የማይታሰቡ ናቸው። 60 እና 70 ዓመት ወደ አሜሪካ ውስጥ ወደኋላ ብትሄድ ነጭና ጥቁር አንድ ሬስቶራንት ውስጥ ገብቶ አይበላም ነበር ነው። በተለይ ደግሞ ይሄ በአንድ አካባቢ የሚኖርበት ሁኔታ ሪሊ ይሄን ያክል አልነበረም። ዛሬ ይሄ ሁሉ ተለውጦ ይሄን ሁኔታ ያየ ነው እነ ማርቲን ሉተር ኪንግ በ1960ዎቹ ባካሄዱት በዓለም ላይም በከፍተኛ ደረጃ ሪሊ እንደ ምሳሌ በሚጠቀሰው የህዝባዊ እምቢተኝነት ውጤት ነው። ዛሬ ልጆቻችን ከነጮች ጋር እንዳሰኛቸው ቁጭ ብለው የሚማሩት እኛም እድገታችን የራሳችን ውጤት ነው። ስካይ ዘ ሊሚት ብለን እንድንናገር ያደረገን የህዝባዊ እምቢተኝነት ውጤት ነው። ለኢትዮጵያውያን አዲስ ነገር አይደለም፣ ይሄ የምናየው ነገር ነው እና ሪሊ በአጠቃላይ ህዝባዊ እምቢተኝነት ስንል ይሄን ይመስላል። በጣም አመሰግናለሁ አቶ ገለታው። እዚህ ላይ እንደው ሌላው የምትጨምርበት ህዝባዊ እምቢተኝነት እንግዲህ ማህበረሰብ የገጠመውን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት በተደራጀ መንገድ የሚደረጉ ንቅናቄዎች ነው። ያ ንቅናቄ የሚያመጣውም ለውጥ አለ። አሁን በዓለማችን በተለይ በአፍሪካና በኤዥያ የጀኔሬሽን ዜ እንደ ምሳሌ መጥቀስ ይቻላል። እንደው ከአስረጆች አንጻር በጥንሰ ሀሳብ ደረጃ አቶ ኤፍሬም የተወሰነ ሄደውበታል እና ተጨማሪ የምትለው ማከል ካለበት አክልበታል። ግን እንደው ከኛ ነባራዊ የፖለቲካ እንቅስቃሴ አንጻር ህዝባዊ እምቢተኝነት እንደው ምን ማሳያዎች አሉ? ምናልባት በዓለም ላይ የተካሄዱትም እንደ ምሳሌ መጥቀስ እንችላለን። ኢትዮጵያኖችንም ማንሳት እንችላለን። ህዝቡ እንዲገነዘበው ያደረገውን ከዚህ ቀደም ያመለጡን እድሎች አሉ። የ97ን ማንሳት ይችላል። ሌሎችም እነዚህ ምሳሌዎች ዛሬም ህዝቡ አቅም እንዳለው ማሳያ ተደርገው ሊታዩ ይገባልና ምናልባት ካለማወቅ እጃችን ላይ ያለውን ኃይል ባለማወቅ የታጠቀውን ኃይል የመፍራት የመደንበር ነገር አለና ከፍርሃት ለመውጣትም በእውቀት ላይ የተመሰረተ ግንዛቤ ወይም ኖሌጅ ኤክስቼንጅ መኖሩ የራሱ ጥቅም አለውና እንደው ዓለም አቀፍም አገራዊ ተሞክሮችን ከዚህ ከህዝባዊ እምቢተኝነት ጋር ማንሳት ከተቻለ እንዳልከው ዓለም አቀፍ ሁኔታዎችን ከህዝባዊ እምቢተኝነቶች ጋር ማገናዘብ ጥሩ ነው። የኛንም ደግሞ የህዝባዊ እምቢተኝነት ታሪካችንም ራሱ ማየትም ጥሩ ነው። አንድ ጊዜ አንድ ታላቅ የማከብራቸው ቀደም ያለው ትውልድ ሰው ናቸው። ምን ሲናገሩ ምን አሉ? ያን ጊዜ ተማሪዎች ሆነን እንደ ቼኩቨራ እንደ ማን ነው እንደ ማቸዋኒ እንደ ዋችማኒ ፋኖ ተሰማራ እያልን እንዘምር ነበር አሉ። የሚያስገርመው ግን ሁለቱም እነዚህ አብዮተኞች ከኢትዮጵያ ነበር አሉ የሚማሩት። እነሱ ደግሞ እንዴት ነው የጎሪላ ፋይቲንግ ኢትዮጵያውያን በተለይ ጣሊያንን ለማንበርከክ እንዴት ነው የተዋጉት እያሉ እነሱ ከኛ ይወስዳሉ አሉ።
ከኢትዮጵያ ይማራሉ አሉ። እኛ ደግሞ እነሱ እንማራለን እያልን እንዘፍን ነበር አሉ። የራሳችንን ትተነው አሉና በኢትዮጵያ ታሪክ ውስጥ ህዝባዊ እምቢተኝነት ብዙ መልኮች ነበሩት። የተዋጣ ትግል አድርጓል። ቀደም ያለው ትውልድ አባቶቻችን የጣሊያንንም ጊዜ እንኳን ያየን እንደሆነ የ5 ዓመት አልገዛም ባይነት ህዝባዊ እምቢተኝነት የታጠቀ በትጥቅ የተያዘ ኢንክሉሲቭ የሆነ ህዝባዊ እምቢተኝነት ነው ያደረጉት። አንቀጥቅጠው አላስቆምጥ ብለው ነው ያስወጡት ተባረሩት። ከዛም በኋላ እንግዲህ ያው የተነሱ ህዝባዊ እምቢተኝነቶች ተካሂደዋል በደርግም ጊዜ። ግን የኛ ትልቅ ችግር አሁን የሆነው የማየው እኔ ምንድነው በአንድ በኩል በቅድም ያልከው ጭልሌዎች ያልካቸው የመጡ ህዝባዊ እምቢተኝነቱን እየወሰዱ ሲቀመጡ ቶሎ የመከታተል ነገር የቁጥጥር ነገር ሲጎልታ እናያለን። እኛ ጋራ የመከታተል ነገር ማለት ነው። እኔ ኮሱን አይደለም የጠየቁት ማለት ትግላችንን ወዲያው የመቀጠል ችግር አለ። የቅርቡን የአብይን አህመድ አመጣጥ ያየን እንደሆነ እኮ ኢህአዴግ ራሱ በጣም ሲጨንቀው ዱላ ሲበዛበት ህዝባዊ እምቢተኝነት ሲያይል ራሱን እኮ ግልብጥብጥ ነው ያደረገው። አክሮባት እኮ ነው የሰራው። አመጣጡን ወደኋላ ያየነው እንደሆነ እኮ አብይ አህመድ ወደ ስልጣን እስከሚመጣበት ጊዜ እኮ በሙሉ ተቃዋሚ ፓርቲ በሙሉ እኮ አጥፍቶ እኮ ነው የመጣው። መያድ ብለው ከሰረ፣ ጠፋ። አንድነት ፓርቲ የሚባል ጠፋ። ሰማያዊ የሚባል ፓርቲ ጠፋ። ሁሉም ከስረው አሁን ማንም ተቃዋሚ ያን ያህል የለም ጠነከረ። ስለዚህ እኔው ከዚህ ከኢህአዴግ ተከፍዬ የመጣሁት ለማ ይዤ ሽግግሩን ልምራ የሚል ነገር ነው ይዞ የመጣው። ያ ደግሞ በጣም ቀጭን የሆነ ነው። ድርጅት የሌለው ፍኖተ ካርታ የሌለው ምን የሌለው የኢትዮጵያን ወፍራም ጥያቄ ወስዳለሁ ብሎ ነው ኮላፕስ ያደረገው ወዲያው። እና እንደዚህ አይነት ችግሮች በኢትዮጵያ ሽግግር ውስጥ ተከስተዋል። አሁን ያለው ህዝባዊ እምቢተኝነት ከዛ የተማረ መሆን መቻል አለበት። ህዝባዊ እምቢተኝነት አሁን እንደ ዓለም አቀፍ ሁኔታውን ስታነሳ ወንድም ማገኘት እዚህ ያለኝ አሁን የቅርብ የቱኒዚያው ነው። በቱኒዚያ ውስጥ የተነሳ ህዝባዊ እምቢተኝነት እንደውም ቀኖቹን ሁሉ ይዣቸዋለሁ። የሚገርም ነገር በአሁን ብታይ ለምሳሌ በዲሴምበር 18 አካባቢ ነው ጀመረው። ዲሴምበር 18 ተጀመረ ህዝባዊ እምቢተኝነቱ እስከ 27 ድረስ በተለያዩ አካባቢዎች ሎካል የሆኑ ተቃውሞዎች ነበር ሲደረግ የነበሩት። ያን ጊዜ መንግስት ያፍናል፣ ያስራል፣ ያሰቃይ ነበረ። በኋላ ህዝቡ ስኬሉን ከፍ አደረገውና ከጥር 3 እስከ 8 ተቃውሞ ሰፋ፣ በጣም ተቀጣጠለ። ማህበራት ተቀላቀሉት። ወንድማገኝ ማህበራት እኛ ጋር ሰራተኛ ማህበር፣ ሲቪክ ድርጅቶች ምናምን የሚባሉት ከጥር 3 እስከ 8 ያለውን ተቃውሞ ተቀላቀሉት። በጣም ኃይለኛ እንቅስቃሴ ሆነ። ጥር 12 ላይ ምን ሆነ? ህዝባዊ አመፁ በጣም ሲያይል ፖሊስ ጥቃቱን ከፍ አደረገው፣ ብዙ ስርዓት አሳየ። ነገር ግን ጥር 13 በማግስቱ ማለት ነው የህዝቡን ተቃውሞ አይተው ፕሬዚዳንት ቤን አሊ ለህዝቡ ጥሪ ያስተላለፉ። ምናሉ? ስራ ለሌለው ወጣት ስራ እንፈጥራለን፣ ችግሩን እንቀርፈዋለን አሉ። የተወሰኑ እስረኞችን ፈቱ። እንግዲህ ይሄ የፍርሃቱ ጥግ ነበረ። ነገር ግን ህዝቡ ይህንን ካሉ በኋላ ፕሬዚደንቱ በማግስቱ ጥር 14 ቀን በ100,000 የሚቆጠሩ ቱኒዚያውያን ወጥተው እኛ ስራ እንድፈልግልን አይደለም የምንፈልገው፣ የተወሰነ እስረኛ በመፍታት የሆነ ለውጥ አመጣለሁ እንድትለን አይደለም የምንፈልገው፣ ሪዛይን ማድረግ አለብህ የሚል ከፍተኛ ተቃውሞ አደረጉ። በዛ ቀን ሰውየው ኮበለሉ ማለት ነው፣ አባረሩ፣ ከስልጣን ሄዱ። ጥር 15 ነው እንግዲህ የኢንትሪም ኮአሊሽን ነገር ተፈጠረ። ማህበራት፣ ሲቪል ሶሳይቲውም እንደዚህ ተነጋገሩና ስለ የሽግግር ጉዳይ ተጀመረ። ከዛ በኋላ እንግዲህ ከ2011 እስከ 2014 ድረስ የቱኒዚያ የሰራተኛ ማህበር፣ የቱኒዚያ ኮንፌዴሬሽን ኢንዱስትሪ ትሬድ እና ሃንዲክራፍትስ የተባለ አንድ ድርጅት፣ የቱኒዚያ ሰብአዊ መብት ሊግ ሆነው እዚህ አሁን እኛ ምክክር ኮሚሽን እንደምንለው አይነት ምክክሩን የሚመሩ በሲቪክ ድርጅቶች መር የሆነ የምክክር ቲም ተፈጠረ እና ይሄ ቲም እንግዲህ ከ2011 እስከ 2014 ድረስ ሮድማፕ አቀረበ። መጀመሪያ መንግስት ራሱ ቴክኖክራትስ እንዲሆን ወይም ደግሞ የተማሩ ሰዎች ከፖለቲካ የነጹ ሰዎች የተለያዩ ከፍተኛ ቦታዎች እንዲይዙ አደረጉ። ይሄን ፍኖተ ካርታ ይዘው መጡ። በመሃል ይሄንን ዲያሎግን ሲመሩ ቆይተው መጨረሻ ላይ ህገ መንግስት አሻሽለው ይሄ ዲያሎግ ኮሚሽን የምንለው በእኛ ማለት ነው በ2015 የኖቤል ሰላም ተሸላሚ ሆነ ማለት ነው እና ቱኒዚያን የህገ መንግስት ለውጥ አድርጎ ጨረሰ ስራውን ማለት ነው። እና እንግዲህ ተመልከት
በ3 ዓመት ውስጥ ማለት ነው የቱኒዚያ ሽግግር የተሻለ ሆኖ ተመዘገበ ማለት ነው እና ህዝባዊ እምቢተኝነት በሌላው ሀገርም እንደዚህ ለውጦችን ያመጣል። በእኛም አሁን ባለው ሁኔታ ህዝባዊ እምቢተኝነት ከፍተኛ ለውጥ ሊያመጣ ይችላል ከትጥቅ ትግሉ ጋር እጅና ጓንት ሆኖ ማለት ነው። መልካም አመሰግናለሁ። አሁን ስታነሳት እዚያ ላይ ነገር አለ። በቱኒዚያ በአረብ ስፕሪንግ ጊዜ ቦአዚዝ ራሱን አቃጠለ፣ የህዝብ ቁጣ ገነፈለ፣ ቱኒዚያ ፕሬዚዳንቱ ፈርጥጦ ሄደ። ነገር ግን የተደራጀ ማህበራት አደረጃጀቶች ስለነበሩ ያ ትግል እንዳይቆም ተደርጎ ግቡም መጥቷል፣ በውጤት ተጠናቋል። የአረብ ስፕሪንግ ቦአዚዝ ራሱን በማቃጠል ቢጀምረውም ግብፅ በተመሳሳይ ገብቶ ብራዘርሁድ ተቆጣጥሮት ህዝባዊ እምቢተኝነቱ ታህሪር ስኩዌርን አጥለቅልቋት ከዛ በኋላ የሆነ ነገር ታዝበናል። ሰራዊቱ ታንክ ይዞ ወጥቶ ከህዝቡ ጋር ፎቶ መነሳት ነው የጀመረው። አቶ ኤፍሬም ምናልባት እንዲህ አይነት ህዝባዊ እምቢተኝነት ኃላፊነት እየተናገሩ ነው። ያ አይ ቲንክ እሱ ጋር ለመጨመር ያክል ይሄ ቱኒዚያውን እንትን በጣም ጥሩ ምሳሌ ነው። የቱኒዚያው ምሳሌ ስትራቴጂዎችንም አንድ ላይ የሚሄዱበት ብዬ ነው። በዛ በመናጥ ላይ በነበረችበት ጊዜ አክቹዋሊ ቱኒዚያ ውስጥ ይሄ የህዝብ ያመጣው እንትን ለውጥ የህዝባዊ እምቢተኝነት የመጣው ለውጥ ሊቀለበስ የደረሰበት ደረጃም ነበር እኮ። የኢስላሚክ ፋንዳሜንታልስ እና ሴኩላር ኃይሎች እርስ በርስ ባደረጉት ግጭት ሊቀለበስ የደረሰበት ደረጃ ነበር። ያኔ ነው እንደውም ተገደሉ እኮ ሰዎች፣ 2 ነው 3 ሰው ተገደለ። ታስታውሱ እንደሆነ ከፍተኛ ትልልቅ የፖለቲካ ሰዎች ተገደሉ። ይሄ ሲሆን እና በዚህ በኢስላሚክ ኃይሎች እና በሴኩላር ኃይሎች መካከል የነበረው ልዩነት እየሰፋ አገሪቷን ችግር ውስጥ በከፍተኛ ችግር ውስጥ ሊገባ ሲል ነው ቅድም ገለታ ያላቸው እነዛ 4 ድርጅቶች መጥተው አገሪቱን ከውድቀት አድነው ኮርቴት ነው የሚባሉት ሲጠሩ ራሱ 4ቶቹ ነው የሚባሉት እና መጥተው ያንን አስከፊ ሁኔታ እንዲለወጥ አድርገው ቱኒዚያ በናሽናል ዳያሎግ ፕሮሰስ ውስጥ እንድታልፍ አድርገው ህገ መንግስታዊ ለውጥ አድርገው ዛሬ ያለውን የቱኒዚያ ኮንስቲቱሽናል ስርዓት በኮንስቲቱሽናል ዲዛይን ፕሮሰስ ውስጥ አልፈው ዛሬ ያለውን ስርዓት የፈጠሩት እነዚህ ኃይሎች ናቸው እና አደጋ ውስጥ ሲገባ የደረሱ ኃይሎች ናቸው። እኛ ሀገር ውስጥ ያጣነው እሱ ነው። አሁን መሰረታዊም ነገር ህዝባዊ እምቢተኝነት አሁን ህዝብን ለተቃውሞ የሚያነሳሱ ማዕት ነገሮች አሉ። እሱ አይደለም ዋናው። ኢትዮጵያ ራሷ አገሪቷ ህልውና አደጋ ገጥሟታል። ኢትዮጵያን ማትረፍም ጭምር የተያያዘ ነገር አለ። ምናልባት የሲቪክ ማህበራቱም በመብት ደረጃ የሚንቀሳቀሱም የሙያ ማህበራትም የፖለቲካ ኃይሎችም የታጠቁትም በጋራ በጥምረት ልሂቃኑ ከተቻለ በሌላው ሀገር ህዝባዊ እምቢተኝነትን የሚመሩ እንደው መንፈሳዊ መሪዎች ነበሩ። እኛ ሀገር ይሄ ነገር ወዴት እንደሚሄደን በተለይ መንፈሳዊነት ላይ ያለው ችግር በጣም ሰፊ ስለሆነ እጅግ ከባድ ነው። አቶ ኤፍሬም ምናልባት ስትራቴጂዎቹ ውጤታማ የሚያደርግ ህዝባዊ እምቢተኝነት ውጤታማ እንዲሆኑ እንደሞ የህዝብ ቁጣ ገንፍሎ ወጥቶ ሰራዊቱ የተወሰነ ሰው ከመታ በኋላ ወደ ቤቱ ተመልሶ የሚገባ ሳይሆን እንደው ስታንዳርዶች አሉ፣ ስትራቴጂዎች፣ ብዙ የተጠኑ ነገሮች አሉ። ህዝባዊ እምቢተኝነት ግቡን እንዲመታ ዋና ዋና የሚባሉ ስትራቴጂዎቹ ምንድን ናቸው? አመሰግናለሁ። ዴፊኒትሊ እንዳልከው ነው አሉት። የህዝባዊ እምቢተኝነት የተለያዩ ስትራቴጂዎች አሉ። ይህንን በተለያዩ ሀገሮች ውስጥ የተካሄዱ ህዝባዊ እምቢተኝነት ንቅናቄ እንቅስቃሴዎችን አይተው ይህንን ስትራቴጂ የቀረሱ የተለያዩ የፍልስፍናና የማህበራዊ ሳይንስ ሰዎች አሉ። በተለይ እነ ጂን ሻርፕ ሪሊ ያስቀመጧቸው ነገሮች አሉ። ሁሉን መመልከት ላንችል እንችላለን፣ ግን ከጠቀሷቸው ነገሮች ውስጥ ሪሊ ለማስቀመጥ አንደኛ ህዝባዊ እምቢተኝነት ሪሊ ግልጽነት ያለውና ተጠያቂነት ያለው አመራር ይፈልጋል። ታውቃለህ፣ አመራር የሌለው ነገር የትም ቦታ ሊደርስ አይችልም። በጣም ጠንካራ ዲሲፕሊን የሆነ አመራር ያስፈልገዋል። ይሄ አመራር ደግሞ በአገዛዙ የአፈና መዋቅሮች በቀላሉ ሊታወቅና ለጥቃት ሰለባ መሆን በማይችልበት መልኩ ያልተማከለ አመራር መሆን አለበት። አሁን ለምሳሌ ኢትዮጵያ ውስጥ ህዝባዊ እምቢተኝነት ይካሄዳል ስንል በመላ ሀገሪቱ ነው መካሄድ ያለበት። ኢትዮጵያ ከትግራይ እስከ ታች ቦረና ድረስ ያለች ሀገር ናት እና በ9ኙም አሁን ባሉት በ12ቱም ክልሎች ውስጥ ህዝባዊ እምቢተኝነት የሚካሄድ ከሆነ አመራር ካለው ነው
በሰንትራል ደረጃ አንድ ቦታ ላይ ያለ አመራር እነዚህ ሁሉ አመራሮች እነዚህ ሁሉ በተለያዩ አካባቢዎች የሚካሄዱትን በሰፈር በወረዳ በዞን የሚካሄዱትን ሁሉ ሊመራ አይችልም። ለዚህ ነው ያልተማከለ አመራር ያስፈልገዋል ብንለው። የአዋሳ ላይ የሚካሄደውን እንቅስቃሴ መምራት ያለበት አዋሳ ላይ ያለው እንትን ነው። ፋክ ውዝን አዋሳ ደግሞ የተወሰነ አዋሳ የተለያዩ ሰፈሮች አሉት ነው። አረብ ሰፈር የሚካሄደውን እንቅስቃሴ መምራት ያለው አረብ ሰፈር ያለው አመራር ነው። እንደዚህ ሲሆን ነው አመራሩ ሪሊ ቶሎ አመራር መስጠት የሚችለው። እንደገና ደግሞ መሰብሰብ ካለበትም ቶሎ እንዲሰበሰብ ማድረግ የሚቻለው አካባቢ ደረጃ በሚደረግ አመራር ነው። ስለዚህ ጠንካራ ያልሆነ ያልተማከለ አመራር ያስፈልገዋል ህዝባዊ እምቢተኝነት። ሌላው ህዝባዊ እምቢተኝነት ንቅናቄ ጥብቅ የሆነ ከላይ ወደታች ወደ ጎንም ከላይ ወደታችም የተዘረጋ ጠንካራ ዲሲፕሊን ያስፈልገዋል። ሪሊ ስነ ስርዓት ያስፈልገዋል። ያ ከሌለ አስቸጋሪ ይሆናል። ሌላ አገዛዙ የሚፈጽማቸውን ሰቆቃዎች፣ ግድያዎች፣ ማፈናቀሎች፣ ሌሎችም የተለያዩ የሰብአዊ መብት ጥሰቶች፣ ወንጀሎች በአግባቡ መሰነድና ለኢትዮጵያ ህዝብም ለዓለም አቀፉ ህብረተሰብ ማሳወቅ ያስፈልጋል ነው። የገዢው መንግስት አባላት የሆኑ የተለያዩ ሰዎች እነዚህን ሰዎች ማሳመንና ከገዢው መንግስት እንዲወገዱ ወይም ራሳቸውን እንዲያስወግዱ ማስከዳት ነው የሚባለው። እሱ ያስፈልጋል። በጣም አስፈላጊ ነገር ነው። የመንግስት ተቋማትን ቦይኮት ማድረግ አስፈላጊ ነው። በተወሰነ ደረጃ እዚህ ጋር አንዴ እዛ ጋር አንዴ የተለያዩ የመንግስት ተቋማችን ቦይኮት ማድረግ አስፈላጊ ነው። የስራ ማቆም አድማ በጣም ትልቅ ከሆነ ስትራቴጂ አንዱ የተጠና የስራ ማቆም አድማ ነው። የስራ ማቆም አድማ ሳይቻል ሲቀር ደግሞ የቤት ውስጥ አድማ ማድረግም ይቻላል። which is ከቤት አንወጣም ብሎ አሪመምበር በያፓ ዘመን የቤት ውስጥ አድማ ተብሎ ቤት ውስጥ ብሎ ሲባል ከተማ ሁሉ ይጮህ ነበር። የቤት ውስጥ አድማ ማድረግ ይቻላል። ሌላ የተመረጡ የኢኮኖሚያዊ ማዕቀቦችን ማድረግ ይቻላል። ለምሳሌ አንዳንድ እቃዎችን ከአንዳንድ ተቋሞች ላይ አንገዛም። በአንዳንድ አገልግሎቶች አንጠቀምም ማለት ለተወሰነ ጊዜ ሪሊ የሚጠቅም ትልቅ ለህዝባዊ እምቢተኝነት መሰረታዊ የሆነ እንቅስቃሴ ነው። በተለያዩ ወጣቶች፣ ሴቶች፣ የተለያዩ የማህበረሰብ ክፍል አባላት፣ የቅኔ ሰዎች፣ የስነ ጽሁፍ ሰዎች ደግሞ የየራሳቸውን ችሎታ እየተጠቀሙ አንድ አይነት ግጥም ማሰማት፣ አንድ አይነት ዜማ ማሰማት በሰውነት ላይ የተቀባ ለምሳሌ አይቷቸዋት እንደሆነ አንዲት ልጅ ነበረች። ብሔራዊ ቲያትር ነው የተሆነ መድረክ ላይ ቀርባ ከንፈሯን እንደታሰረ እና ፊቷ ላይ ደግሞ በጥይት እንደተመታ አይነት መልክ አድርጋ ያስተላለፈችው መልእክት አሁን ድረስ አይረሳኝም። እጅግ በጣም ትልቅ ትምህርት ነው ያስተላለፋችው። በተናገር ቁጥር ትገለኛላችሁ ነው ያለችው። በአፏ ተናግራ አይደለም ያለችው፣ በምልክት መንግስትም ወዳው ነው ልጅቷን ያሰራትና እንደዛ አይነት ይሄ አርቲስቲክ የሆኑ ነገሮችን በመጠቀም ህዝባዊ እምቢተኝነት ንቅናቄን ከፍተኛ ማድረግ ይቻላል። ምልክቶች ታስታውሱ እንደሆነ አንተም ገለታውም ታስታውስላችሁ በቅንጅት ጊዜ የነበረች ያቺ ምልክት የሁለት ጣት ምልክት ምን አይነት እንትን ነበር ህዝባዊ አበል እንዳስነሳች ኃይለኛ የሆነች ምልክት ነበረች። አሁንም ምልክቶችን የተለያዩ በሰውነት ቋንቋ የሚጠቀሱ የሚታዩ ምልክቶችን መጠቀም ኤክስትሪምሊ አስፈላጊ ነው። አንድ ወጥ የሆኑ የተቃውሞ ምልክቶችን በአንድ ላይ ቆሞ ማሳየት እነዚህ ሁሉ አስፈላጊና ሪሊ ከህዝባዊ እምቢተኝነት ሲካሄድ መታየት ካለባቸው እንትኖች ናቸው። ቅድም ስነ ጽሁፍና ግጥም፣ ሙዚቃ፣ ባህላዊና አገራዊ ሴቶችን መጠቀም የህዝባዊ እምቢተኝነቱ አካል ነው ብያለሁ። ሌላ ደግሞ ህዝባዊ እምቢተኝነት ዓለም አቀፍ ድጋፍ እንዲኖረው የተለያዩ ስራዎችን መስራት አስፈላጊ ነው። እኛ ዲያስፖራ ውስጥ ያለነው ሰዎች ለእስረኞች ለቤተሰቦቻቸው ድጋፍ ማድረግም አንዱ አስፈላጊ ነገር ነው። ለሚሰለሉ የትግል መሪዎች ከለላ መፈለግ አንዱ የስትራቴጂው አካል ነውና ህዝባዊ እምቢተኝነት በጣም ከፍተኛ ብዙ ቁጥር ያላቸው ስትራቴጂዎች አሉት። ገለታው ሊጨምር ይችላል። በእኔ በኩል እዚህ ላይ አቆማለሁ። መልካም አቶ ኤፍሬም በጣም አመሰግናለሁ። እነዚህ ስትራቴጂዎች፣ ስልቶች ምናልባት መሬት ላይ በማውረድ ኃላፊነቱን ማን ይወስዳል ከአደረጃጀትም አንጻር የሚለው ወሳኝ ነው። አመራር ያስፈልጋል ብለዋል። ከአመራሩ ጋር የተያያዘው እንግዲህ ያለ ድርጅት አመራር አይወለድም እና ያልተማከለ አመራር ካለ ምናልባት በተዋረድ
የተናበበ ንቅናቄ መፍጠር ይቻላል። የማህበራት፣ ሲቪክ ማህበራት፣ የወጣት ንቅናቄዎች ሌሎቹንም መጥራት እንችላለን። በቅርብ እንኳን የኢትዮጵያ የጤና ባለሙያዎች እንቅስቃሴ በቀላሉ የሚታይ አይደለም። ግን ያው እነሱ ሞክረዋል። ሌላው ማህበረሰብ ግን አላገዛቸውም። የኢትዮጵያ መምህራንም እንደዚሁ መብት ለማስከበር የስራ ማቆም አድማ አንዳንድ ቦታዎች ላይ እናያለን። በደቡብ አንዳንድ ቦታዎች ላይ፣ በአማራ ክልልም በተወሰነ መልኩ። አቶ ገለታው እንደው እዚህም ላይ ተጨማሪ እንደ ስትራቴጂ የሚቆጠሩ ነገሮች ካሉ እነዚህንም ማንሳት ትችላለህ። ዋናው ግን ህዝባዊ እምቢተኝነት ግቡን እንዲመታ በተናበበ መልኩ ኃላፊነት ወስዶ ከአደረጃጀት አንጻር ማስተባበሩን ማቀናጀቱን ማን ኃላፊነቱን ይውሰደው ነው። አሁን ትምህርት እየተሰጠ ስለሆነ ዛሬ የምናደርገው ውይይት ኤዱኬሽናል ነው። ህዝባዊ እምቢተኝነት ምንድነው? ግንዛቤው እንዴት መሬት ማውረድ ይቻላል? እንዴት መቀናጀት፣ መሰባሰብ፣ ኔትወርኩ እንዴት ሊፈጠር ይችላል? ማን ምን ሊያደርግ ይችላል የሚል ኃላፊነት የመከፋፈል የመውሰድ ነገር ሁሉም ወደ ራሱ እንዲያመጣውም ጭምር ነውና እዚህ ላይ እንደው ከኃላፊነትም አንጻር ተጨማሪ ስትራቴጂዎች የምትላቸውም ካለ ማንሳት ይችላል። ሚውትና አቶ ገለታው ይቅርታ በጣም አቶ ኤፍሬም ጥሩ ሄዶበታል። ያነሳሳቸው ህዝባዊ እምቢተኝነት ዘዴዎች ብዙ አሉ። ወደ 100 ስንት ዘዴዎች አሉ ይባላል። እነዛ ይሄ መልእክት የመጨረሻችን አይሆንም። በተለያየ ጊዜ ስንገናኝ ህዝባዊ እምቢተኝነቱም እየተቀጣጠለ ሲሄድ ተራ በተራ እነዛን እያነሱ መወያየት ያስፈልጋል። ነገር ግን ያላችሁት ያነሳው ይሄ መሰረታዊ ነገር በተለይ ትግሉ የመመራቱ ነገር በደንብ ሊታሰብበት የሚገባ ይመስለኛል። ኢትዮጵያ ውስጥ አሁን የዚህ የጄኔሬሽን ዚ ንቅናቄ ያየ እንደሆነ በየሀገሩ የተለያየ አደረጃጀት ነው ያለው። ኔፓል ውስጥ አሁን ለምሳሌ ኔፓል ወጣቶቹ እንደውም መሪ የሌለው ነው የሚሉት። ይገርማል በጣም። ያው እንግዲህ በውስጥ ተደራጅተው እንደ ሙቭመንት ነው ያደረጉት። በፌስቡክ በተለያዩ ማህበራዊ ንቅናቄ ነው ያደረጉት። ግን የተሳካ ሆኖ እናየዋለን። በኢትዮጵያ ሁኔታ ነው እኛ ማየት ያለብን። በኢትዮጵያ ሁኔታ አሁን ጄኔሬሽን ዚ ሌሎች ሀገሮች ካለው ነባራዊ ሁኔታ ኢትዮጵያ ውስጥ የተለየ ነገር አለ። ያም በኋላ ምናልባት የምናነሳው የትጥቅ ትግል አለ። መሬቱ ላይ በሰፊው የሚካሄድ በብሪጌድ በክፍለ ጦር የተደራጀ ኃይል እየታገለ ነው ያለው። በዚህ መካከል የኢትዮጵያ ህዝባዊ እምቢተኝነት ምን ይመስላል የሚለው ራሱን ኢትዮጵያዊ የሆነ ብያኔ ማግኘት አለበት እና ያንን ስናነሳ እንግዲህ የሊደርሺፕ ጥያቄ ይነሳል እና ሊደርሺፕ ወይም አመራር የሚያስፈልገው ነው የሚሆነው። ይሄ አመራር አስፈላጊነቱ እኔ ብዙ የሚያጠያይቀን አይመስለኝም። ነገር ግን ይህንን ኃላፊነት ለመውሰድ እንግዲህ የተለያዩ ሲቪክ ድርጅቶች፣ ማህበራት ስራ መስራት አለባቸው። እኔ እኮ አንድ የሚገርበኝ ነገር አለ ወንድም አገኝ። አሁን ለምሳሌ የሰራተኛ ማህበራት አሉ። በሺህ የሚቆጠሩ የሰራተኛ ማህበራት ነው ያሉት። በሺህ የሚቆጠሩ ሰራተኛው እየለመነ ነው ያለው። በፌስታል ትርፍራፊ እየለመነ ነው ያለው። ህይወቱ እዚህ ደርሷል ሲባል የሰራተኛ ማህበራት ምንድን ነው የሚሰሩት? የሰራተኛውን አደራጅተው ሰልፍ መውጣት አቤት ማለት ዋና ተግባራቸው አይደለም ወይ? የሌላው ሀገር ህዝባዊ እምቢተኝነት የተነቃነቀው እኮ ይሄ ትሬድ ዩኒየን የምንለው ምንድነው? የንግዱ ማህበር፣ የሰራተኛው ማህበር እኮ ነው መንግስትን አንቆ እያንቀጠቀጠ እየያዘ ህዝባዊ እምቢተኝነት እያመጣ መብቱን ያስከበረው። በሌላው ሀገር እንደዛ ነው የምናየው። እና በኢትዮጵያ ሁኔታ እነዚህ በሺህ የሚቆጠሩ ማህበራት መነሳት መቻል አለባቸው ወይ መሰረዝ መቻል አለባቸው። ዝም ብለው መንግስትን እያገለገሉ እየተልሞሰመሱ የማይንቀሳቀሱ ከሆነ የሰራተኛው መብት የማያስከብሩ ከሆነ ዋና ስራቸው እሱ ነው። ዋና ስራቸውን ካልሰሩ እዛ ውስጥ ያሉ አባላት ሌላ የማቋቋም ከጎን ሌላ ነገር የመመስረት ስራ መስራት አለበት ሰራተኛው ማለት ነው። ስለዚህ ትግሉ የገጠመው ትልቅ ችግር በተለይ አሁን ቅድም አቶ ኤፍሬምም ይሄ የሚያነሳሁት የዚህ የቱኒዚያን ጉዳይ ገብተው ምድሪቱ ወደ ዲያሎግ እንድትገባ ያደረጉት እኮ እንግዲህ ተመልከት። የቱኒዚያ ሰብአዊ መብት ሊግ እኮ ነው አንዱ። የቱኒዚያ የሰራተኛው ማህበር እኮ ነው ሌላ። እነዚህ ማህበራት ከቆሙለት ማህበረሰብ ጋር እጅ ለእጅ ተያይዘው ህዝባቸው ደጀን ሆኗቸው ነው ለቱኒዚያ ለውጥ ተስፋ የሆኑት። ስለዚህ ማህበራት ይህንን ትግል ለመምራት መደራጀት መቻል አለባቸው። ደግሞ አሁን እኛ ያለንበት የኢትዮጵያውያን ትብብር ንቅናቄ ኃላፊነት ይኖርበታል ወደፊት።
አሁን ለጊዜው ግን እንደዚህ ትምህርት በመስጠት ላይ ነው ያለው። ሌሎች ድርጅቶችም ተሰባስበው ትልቅ በኢትዮጵያ ውስጥ ይሄንን ህዝባዊ እምቢተኝነት መምራት የሚያስፈልግ ይመስለኛል። ህዝባዊ እምቢተኝነቱ ደግሞ ከትጥቅ ትግሉም ጋር ተያይዞ ተሳስሮ መሄድ ይኖርበታል የሚል ነገር ነው ማስተላለፍ የምችለው። ወንድማገኝ በጣም አመሰግናለሁ። ተሳስሮ የሚለው ነገር ይሰመርበት። ወደ ቀጣዩ ጥያቄ የሚወስደናል አቶ ኤፍሬም። እንግዲህ ኢትዮጵያ ውስጥ የሚደረጉ ትግሎች ሁለት መልክ አላቸው። አሁን እኔ በተረዳሁት አንደኛው ነፍጥ አንስተው የህልውና ትግል ገጥሞናል እና ለመቀለበስ ብቸኛው ምርጫ መፋለም ነው ብለው የሚዋጉ ኃይሎች አሉ። በአማራ ክልል የፋኖ ኃይሎች ቅድም ገለታው እንዳለው በክፍለ ጦር በብርጌድ የተደራጀ ከባድ እንቅስቃሴ ነው። ይሄ ከሀገሪቱ የመከላከያ ሰራዊት ጋር ላለፈው 32 ወራት እየተዋጋ ያለ ከባድ ኃይል ነው። በሌላ መልኩ በኦሮሚያ ክልልም እንደዚሁ የኦሮሞ ነጻነት ሰራዊት ምስራቅ ምዕራብ ወለጋ፣ አዲስ አበባ ዙሪያ ሱሉልታ የሚዋጋ የኦህዴድን ባለስልጣናት የሚገል እንቅስቃሴ አለ። ሁለተኛው በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው ያሉ ከ64 በላይ ፓርቲዎች በሰላማዊ ህጋዊ ትግል ኢትዮጵያን ህዝብ የገጠመውን ችግር እናቃልላለን፣ ስለዚህ የሚደረጉ 5 ዓመት ጠብቆ የሚመጣ ምርጫ እኛን መረጡና ኢትዮጵያ ውስጥ ህዝባዊ መንግስት ይመሰረታል ብለው የሚንቀሳቀሱ አሉ። ከዛ ውስጥ ነፍስ ያላቸው ከ5 ከ6 አይበልጡም። አንዳንዶቹ ጥምረት ለመፍጠርም እየሞከሩ ነው። እነዛ አደረጃጀቶችም አንደኛው በዘውግ ነው፣ ሌላኛው ደግሞ በኢትዮጵያ ብሔራዊ ሀገር አቀፍ ፓርቲ ሆነው የሚንቀሳቀሱ ናቸው። ተናበው ለመንቀሳቀስ የሚችሉ አሁን እንደ ከባድ እንደሆነ ተረድቻለሁ። የተወሰኑ ምልክቶች አሉ። አንዳንዶቹ 10 ሆነው በጋራ መግለጫ ያወጣሉ፣ አንዳንዶቹ 5 ሆነው በጋራ ለመስራት ጥረት እናደርጋለን ይላሉ። ይሄ የት ድረስ እንደሚያስኬድ አላውቅም። ግን ዞሮ ዞሮ በሁለቱ መንገድ ኢትዮጵያ ውስጥ ለውጥ ማምጣት እንደሚቻል ልቦናችን ያውቀዋል። በአጠቃላይ ግን ውጤት ለማምጣት የነዚህ መቀናጀት አስፈላጊ ነው። በሶስተኛው በዲያስፖራ የሚገኘው ለምሳሌ እንደናንተ ኢትዮጵያ ትብብር ንቅናቄ በነልደቱ የሚመራው አብሮነት የመሳሰሉት መድረኮችን ይፈጥራል። በእውቀት ላይ ተመስርቶ ህዝብ ግንዛቤ እንዲያገኝ ያደርጋል። ህዝብ እንዲተባበር፣ እንዲቀናጅ ትግሎች ጥሪ ያደርጋሉ። ጥሩ ነው። አብሮነት ከዚህ ቀደም ባደረገው እንቅስቃሴ ኦነግም ከፋኖም ጽንፍና ጽንፍ ጫፍና ጫፍ የረገጡ ኃይሎች በአንድ መድረክ ተገናኝተው የኢትዮጵያ የገጠማትን ችግር በጋራ መውጣት አለብን ወይም ደግሞ ላለመስማማት ተስማምተን አገሪቷን እናድን የሚል ተመሳሳይ ጥሪ ሰምተናል። እነዚህ ጥሩ ናቸው። ስለዚህ 3 አደረጃጀት ብለን እንለፋቸው። ዲያስፖራውን ከሲቪክ ከሙያ ማህበራት አንጻር እንደ ጄኔሬሽን ዜ ካየነው ደግሞ በአራተኛ የምናስቀምጠው የዲጂታል ሳይበር ውጊያ የሚያደርጉ ወይ በፌስቡክ ማህበራዊ ሚዲያን የሚቆጣጠሩ ኢትዮጵያ ውስጥ እምብዛም ነው። አስረሽምቸው ነው። ሌላ ዓለም ውስጥ ነው ያሉት ኢትዮጵያ ቲክቶከሮችም ሌላ ዓለም። እሱ ምናልባት ለዚህ ለውጥ ይጠቅማል አይጠቅምም በሂደት እናየዋለን። እነዚህ ግን እንዴት ነው ተቀናይተው ህዝባዊ እምቢተኝነት አሁን ኢትዮጵያ ከገጠማት ችግር አንጻር የመፍትሄ አካል ሆኖ እንደው ከበረከቱ የምንቋደሰው የሚለው ነገር እናንሳ። የመቀናጀቱ ነገር አቶ ኤፍሬም አይ ቲንክ የመጀመሪያውን የህዝባዊ እምቢተኝነቱን ሳይድ መጀመሪያ ብንመለከት ህዝባዊ እምቢተኝነት ደፍኒትሊ ኢትዮጵያ ህዝባዊ እምቢተኝነት የሚያስፈልግበት ደረጃ ላይ አልፋለች። ህዝቡ እንደውም ህዝቡ ሪሊ ባይናው መንግስትን ማናወጥ ነበረበት እና ይሄ ያ ጊዜ እንዲመጣ ግን መሰራት ያለባቸው ባክግራውንድ ስራዎች አልተሰሩም። ቅድም እንዳልከው የፖለቲካ ፓርቲዎች አሉ። አይ ቲንክ ጥሩ ነው። እኔ ኢትዮጵያ ውስጥ ስለነበርኩኝ አይ ቲንክ ከ2018 እስከ 2023 ኢትዮጵያ ስለነበርኩኝ ኢትዮጵያ ውስጥ ካሉት የፖለቲካ ፓርቲዎች ጋር ከብዙዎቹ ጋር በቅርብ ተገናኝቼ ተነጋግሬያለሁ። ሪሊ ያሉበት ደረጃም ይታየኛል። አሁንም ሪሊ ምን አይነት ሁኔታ ውስጥ እንዳሉ አያለሁ። ግን ኢትዮጵያ ያለችበት ሁኔታ ከኛ በላይ ነው ብለው የመጣ ይምጣ ብለው በኢንዲቪጁዋል ደረጃም በፓርቲ ደረጃም ሪሊ የራሳቸውን አስተዋጽኦ ለማድረግ የተዘጋጁ ፓርቲዎች እንዳሉ ግን እንመለከታለን። ሪሊ በተለይ እነዚህ ህብረት ለመፍጠር የሚታገሉ እንደ እናት ፓርቲ አይነት ነው አለው እና የነዚህን እንትኖች መርዳት በዲያስፖራ የምንገኘውም ሰዎች ሆነን ኢትዮጵያ ውስጥ ያለው ምሁሩ፣ ኢትዮጵያ ውስጥ ያለው የተለያዩ የሲቪክ ማህበራት፣ ኢትዮጵያ ውስጥ ያሉ የሰብአዊ መብት ድርጅቶች፣ ሴቶች፣ ወጣቶች፣ የሴቶች ማህበራት፣ የወጣቶች ማህበራት እነዚህን ፓርቲዎች ከነዚህ ፓርቲዎች ጋር አንድ ላይ መስራትና እነዚህ ፓርቲዎች የነዚህ ቅንጅት ወጥቶ
ሪሊ ህዝብን የሚያስተባብርበትና ህዝብ አልገዛም በቃኝ የሚልበትን ደረጃ የሚልበት ሁኔታ እንዲፈጠር ማድረግ መቻል አስፈላጊ ነው። የሰራተኛ ማህበራትም አሉ። በእርግጥ ኢትዮጵያ ውስጥ ከደርግ ስርዓት ጀምሮ የሙያ ማህበራት የሰራተኛ ማህበራትን ገዢ ፓርቲዎች ወይ በስልጣን ላይ ያሉ ኃይሎች የራሳቸው መጠቀሚያ አድርገዋቸው ስላላሏቸው በጣም የላሉ ስለሆኑ እንደ ቱኒዚያ አይነት ዝግጅት ላናይ እንችላለን። እሱ ማለት ግን ሰራተኛው የተሰቃየና በየቀኑ እየሞተ እየተራበ ለማኝ ሆኖ ከስራ ሲወጣ ልመና የሚሄድ ሰራተኛ ነው ኢትዮጵያ ውስጥ ያለውና ያ ሰራተኛ ባለበት አገር ውስጥ የሰራተኛ ማህበራት እስከ ሁሉ ጊዜም ዝም ብሎ ማየት ይችላሉ ማለት አንችልም። ስለዚህ እነዚህ ኃይላት ሁሉ ተቀናጅተው አንድ ላይ ሆኖ ከፖለቲካ ፓርቲዎች ጋርም ተባብረው ቱኒዚያ ውስጥ የተፈጠረውን አይነት ሪሊ አመራር እንዲፈጥሩና ይህ አመራር በተለያየ ደረጃ የሚካሄደውን ህዝባዊ እንቅስቃሴ እንዲመራው ማድረግ ማስቻል አለብን። ሪሊ አንዱ ትልቁ ስራችን እሱ ነው። ይሄ እንዲፈጠር ማድረግ አለብን። መቼ ይፈጠራል የሚለው ነገር ሪሊ አንዳንዴ ሊቀድመንም ይችላል። ግን ካለ አመራር የተፈጠረ እንቅስቃሴ ይዞት ሊሄድ የሚችል ነገር ወዲህ ሰስቴይነብል ሊሆን አይችልም። ለአንድ ሳምንት ለሁለት ሳምንት አገር ሊያናውጥ ይችላል። ግን አመራር ከሌለው ይዞት አይቀጥልም። ስለዚህ የግድ አመራር እንዲፈጠር ማድረግ አለብን። እኔ የመጀመሪያው ትልቁ አስተያየቴ ኢትዮጵያ ውስጥ አምስቱ ፓርቲዎች የፈጠሩት ህብረትና በተለይ ደግሞ የዚህ የሰብአዊ መብት አንዳንድ ኃይለኛ የሰብአዊ መብት ድርጊቶችም አሉ ኢትዮጵያ ውስጥ አንዳንዶቹ ከሀገር እየወጡ መኖር ስላልቻሉ እነሱ ጋር ተባብረው ቱኒዚያ ውስጥ የተፈጠረውን አይነት አመራር መፍጠር አለባቸው ብዬ አምናለሁ። ያ አመራር ከተፈጠረ የህዝባዊ እምቢተኝነቱን ሊመራው ይችላል። ግን በሌላው በኩል ደግሞ ኢትዮጵያ ውስጥ ቅድም እንዳልከው በትጥቅ ትግል በአመፅ የሚካሄድ ትግል አለ። ይህንንም በስነ ስርዓት ማየት ያለብን ይመስለናል። ወደኋላ ሄደን ደቡብ አፍሪካን ስንመለከት ደቡብ አፍሪካ ውስጥ በአብዛኛው ይካሄድ የነበረው ህዝባዊ እምቢተኝነት ነበር። በሙሉ የሚታየው በህዝባዊ እምቢተኝነት የሚካሄድ ትግል ነበር። ግን አንድ ሞመንት ላይ ማንዴላ መጣና ይሄ እኛ በህዝባዊ እምቢተኝነት ብቻ በዚህ ሲቪል ዲስኦቢዲየንስ ነው የሚሉት በሱ ብቻ የሚካሄድ ትግል እኛ ሀገር ለውጥ ያመጣል ብለን አናስብም። ምክንያቱም እኛ አንድ ነገር ባደረግን ቁጥር እነሱ 40-50 መቶዎችን ይገሉናልና እኛም የህዝብ ጦር አቋቁመን መዋጋት ከነሱ ጋር መቅጠም አለብን ብሎ አንዳንድ ሰዎች ተቃውሞ ቢያደርጉበትም ነው ይሄን ማድረግማ አለብን ብሎ የህዝብ ጦር የሚል መስርቷል። ታስታውሱ እንደሆነ ማንዴላ። ኢትዮጵያ ውስጥም አሁን በአማራ ክልል የምናየው የትጥቅ ትግል በተለይ በአማራ ክልል የምናየው የትጥቅ ትግል የራው ወጣቶች ህዝባዊ እምቢተኝነት አያስፈልግም የሚያስፈልገው የትጥቅ ትግል ነው ብሎ መርጠው የገቡበት ቦታ ሳይሆን ተገደው የጀመሩት ትግል ነው። ያንን ህልውናቸው አደጋ ላይ ሲገባ በቃ አትኖሩም ተብሎ አደጋ ላይ ህልውናቸው ሲገባ ማንም ሰው በምድር ላይ ማንም ሰው ህልውናው አደጋ ላይ ሲገባ እንዳይሞት ሊገለው የመጣን ኃይል የመግደል መብት ያለው ይመስለኛል። ማንም ሰው ያንን መብታቸውን እየተጠቀሙ ነው በአማራ ክልል ያሉ የፋኖ ኃይሎች እና እነሱ ያንን የህልውና ትግላቸውን ይቀጥሉ። ግን ያ ማለት በአማራ ክልልም ሆነ በሌሎች የተለያዩ የኢትዮጵያ ክልሎች አካባቢዎች ውስጥ የህዝባዊ እምቢተኝነት አይካሄድም ማለት አይደለም። ሊካሄድ ይችላል። ያው የትጥቅ ትግሉ ራሱ በግድ የተገባበት ሁኔታ ስለሆነ እሱን ይቀጥሉ። በሌላ በኩል ደግሞ የህዝባዊ አልገዛም ባይነቱ ግብር አልከፍልም ባይነቱ ከተማ ገብቼ አንድም ሬስቶራንት ውስጥ አልጠቀምም ማለቱ በህዝብ አገልግሎት ሰጪ ተቋሞች ውስጥ በቃ ለአንድ ሳምንት አልጠቀምም ማለቱ በዚህ ጋር ማንም መኪና አልፍም ብሎ መንገዱን በድንጋይ የመዝጋት ሁኔታ እነዚህ አይነት ሁኔታዎች ደግሞ ራሳቸውን ችለው በራሳቸው መካሄድ አለባቸው። ህዝባዊ እምቢተኝነት የራሱ መሪ ያለው፣ የትጥቅ ትግሉ የራሱ መሪ ያለው። እነዚህ ሁለት አመራሮች ግን አንድ ቅንጅት ያስፈልጋል በተባለበት ጊዜ መቀናኘት አለባቸው። ለምሳሌ ፋኖ በአንድ አካባቢ ወደ አንድ አካባቢ የህዝባዊ እምቢተኝነት ንቅናቄው ባህር ዳር ከተማ ገብቼ ባህር ዳር ውስጥ ትልቅ በቃ በመንግስት ላይ ትልቅ ችግር እፈጥራለሁ ብሎ ተዘጋጀ ባለበትና በሚገባበት ጊዜ ፋኖ ደግሞ በዛ ሰሞን በዛ አካባቢ ላይ ትልቅ ውጊያ አረጋለሁ ብሎ በዝግጅት ላይ ካለ ዘንድ እነዚህ ሁለት ነገሮች መናበብ አለባቸው። ከሁለት አንዱ ነው መሆን ያለበት።
ሁለቱ ከሆነ ነው ሁለቱም ለጥፋት ሊደርስ ይችላል። ይሄ ነው ተናቦ ሊሰሩ ይገባቸዋል ሲባል ይሄ ነው። አንደኛው በሚሰራበት አካባቢ ላይ አንደኛው ድጋፍ መስጠት ነው እንጂ ያለው አንደኛው የራሱንም ስራ መስራት ላይኖርበት ይችላል። በእነዚህ ጊዜዎች ውስጥ ተናበው ሊሰሩ ይችላሉ፣ ሊተጋገዙ ይችላሉ። አንዱ ለአንዱ ጥገኛ መሆን ይችላል። የህዝባዊ እምቢተኝነት መሪዎች በህዝባዊ እምቢተኝነት ውስጥ ትልቅ ስራ ሲሰሩ መንግስት አይቶ ሊጠልፋቸው የሚዘጋጁ ሰዎች ቶሎ ብለው በትጥቅ አመፅ ያሉ ሰዎች ቶሎ መጥተው ከቤታቸው ወይም ካሉበት ቦታ ወስደው ወደ እነሱ ጋር ወስደው ከለላ ሊሰጧቸው ይችላሉ። ይህ በሚሆንበት ጊዜ ሪሊ እንደዚህ አይነት መተጋገዝና እንደዚህ አይነት ከለላ በሚኖርበት ጊዜ በሁለቱም በኩል ላይ ትግሉን ወደፊት ተሸክሞ የመሄድ ይሄ ስሜትና አልበገርም ባይነትም እየዳበረ ይሄዳልና አይ ቲንክ እነዚህን ሁለቱን አመራሮች ማቀናጀት ራሳቸው የየራሳቸው መሪ እንዲኖራቸው በየራሳቸው መሪ እንዲመሩና የየራሳቸውን ስራ እንዲሰሩ መተባበር ሲገባቸው እንዲተባበሩ መቀናጀት ሲገባቸው እንዲቀናጁ ማድረግ አስፈላጊ ነው ብዬ አምናለሁ። አቶ ገለታ ወደ አንተ ልምጣ። ጊዜው ሲደርስ እንግዲህ መቀናጀቱ መተባበሩ አስፈላጊነት ላይ አጽንኦት ሰጥተዋል። እኔ አንድ ያስታውሰኝ ነገር አለ። አሁን ኢትዮጵያ ውስጥ ጠንካራ የሰብአዊ መብት ድርጅት የሙያ ማህበራት አለ ብዬ ለመናገር አልደፍርም። ከ97 ወዲህ እንደ ካሮት ወደ ታች ቁልቁል እየተጓዝን ያለ ነው። በአንጻራዊነት 97 የተወለደው ህዝባዊ እምቢተኝነት መብትን አውቆ የማስከበር ንቅናቄ በእውቀት ላይ የተመሰረተ እንደነበረ በተወሰነ መልኩ ማውሳት ተገቢ ነው። ህወሓት ኢህአዴግ በሚቆጣጠረው አገር ውስጥ በተወሰነ መልኩ መድረኩን ክፍት አድርጎት ነበር። እኔም ማስታውሰው የኢትዮጵያ የአዲስ አበባ ንግድ ምክር ቤት በነ ብርሃነ መዋ የሚመራው የኢትዮጵያ ኢኮኖሚ ባለሙያዎች ማህበር፣ የኢትዮጵያ ሰብአዊ መብት ጉባኤ እነ ፕሮፌሰር መስፍን በነበሩ ጊዜ መድረክ እያዘጋጁ በሰብአዊ መብት፣ በዲሞክራሲ፣ በህግ ልዕልና በሌሎቹም ጉዳዮች ላይ ኢትዮጵያ ልሂቃን ልምዱም እውቀቱም ያላቸው እየተጋበዙ እንዲከራከሩ ወደ ህዝቡ እንዲደርስ ይደረግ ነበር። በዚህ ውስጥ የፕሬሱ ሚና ከባድ ነበር። ኢትዮጵያ ውስጥ ፕሬስ የዛን ጊዜ በአንጻራዊነት ክፍት ነበረ። ሰው እያንዳንዱን ውይይት የሚያነብበት መድረኮች በተለይ ከተማ በነበሩት ሁኔታ ጥሩ ነበረ። ለዛ ነው አሁን በከተማ ውስጥ ከአዲስ አበባን ጨምሮ ኢትዮጵያ ውስጥ የሚገኙ ዋና ዋና ከተሞች ላይ የህዝብ ቁጣ ከፍተኛ ነበረ። እነዛን መረጃዎች ያገኝ ስለነበረ ነው። ስለዚህ ዛሬ አሁን የኢትዮጵያ ሰብአዊ መብት ጉባኤ እንግዲህ ጽህፈት ቤቱ ክፍት ሊሆን ይችላል። ምንም ስራ እየሰራ አይደለም። ስለማውቀው ነው፣ በቅርብም ስለምከታተለው። የአዲስ አበባ ንግድ ምክር ቤት ኢትዮጵያ እነዚህን ነገር በሙሉ እንተዋቸው። ኢትዮጵያ ውስጥ የፕሬስ ሰዎችም የሉም። በአንጻራዊነት ህዝብና አስተሳሰቡ ወይም ዓላማውን የያዙ ሰዎች የሚያገናኙ መድረኮች የሉም። ለዛ ነው አሁን የትጥቅ ትግል የሚያደርጉ ኃይሎች ላይ ተስፋ አድርጎ እየመጡ ነው የሚል የተወሰነ አጋጣሚ ባገኘ ቁጥር ያንን የመጠበቅ ነገር አለ። ለውጥን ከሌላ አካል የመሻት ነገር፣ በተለይ በከተማ የሚደረጉ ንቅናቄዎች። ለዛ ነው አሁን ከህዝባዊ እምቢተኝነት ጋር ተያይዞ ዘመነ ያስተላለፈው መልእክት ነበረ። የከተማ ውስጥ ንቅናቄ አስፈላጊ ነው። በተደራጀ መንገድ የአማራ አርሶ አደር ፋኖችን የጀርባ አጥንት ሆኖ ማንኛውንም ድጋፍ እያደረገ ቀጥለዋል። ግን በከተማ የሚደረጉ እንቅስቃሴዎች እስካሁን ብዛም የሚታዩ አይደሉም። ስለዚህ አሁን መቀናጀቱም የሚኖረው እኮ ምናልባት እንቅስቃሴዎች ሲኖሩ ነው። መድረኮች የሉም፣ ድርጅቶች የሉም። ምናልባት ጥቂት የፖለቲካ ኃይሎች 5 እንደ እናት ፓርቲ፣ እንደ መኢአድ፣ እንደነ ኢሃፓ የሚያደርጉት ሙከራዎች አሉ። ሌሎቹ ጫፍ እና ጫፍ ሄዱ ስለሆነ ስለዚህ እንዴት ይቀናጅ የሚለው ነገር ህዝቡ መጀመሪያ በሰላማዊ ትግል ወይም ህዝባዊ እምቢተኝነት ማመን ደረጃ ላይ ደርሷል ወይ? በእኔ ትንሽ የሚከብድ ነገር አለ። ብዙ ገፊ ምክንያቶች አሉ፣ ግን ከባድ ነው። ማን ኃላፊነቱን ወስዶ ህዝቡን ይቀስቅሰው ያሳውቀው? የመቀናጀቱ እኮ ምናልባት ህዝባዊ እምቢተኝነቱ መወለድ ሲጀምር ነው። የሙያ ማህበራት በተወሰነ መልኩ ቅድም የኢትዮጵያ ጤና ባለሙያዎችን አንዳንድ መምህራኖችን አንስተናል። ነገር ግን እነዚህ ነገሮች እንዴት ተናበው ሊሄዱ ይችላሉ የሚለው መጀመሪያ ተወልደዋል ወይ፣ ህዝባዊ እምቢተኝነት ንቅናቄውን የሚመሩ አካሎች አሉ ወይ የሚለውንም ነገር ማንሳት ይገባል በሚል ነው። እንደው እዚህ ላይ እንደ ተጨማሪ የምታነሳው ነገር ካለ ገለታው፣ በተለይ እንዴት ይቀናጁ የሚለው ነገር ከቀድሞ ጋር ሲነጻጸር ትንሽ ጨለምተኝነት የሚያሳዩ ምልክቶች ስላሉ ነው። እንዳልከው ምንድነው እንግዲህ ይሄ መንግስት የፖለቲካ ካፒታል ስለሌለው እና በዚህ በፖሊሲ በአስተሳሰብ
ብዙዎችን መማረክ የሚችል አይደለምና በየማህበራዊ ተቋማት ይገባል። ማህበራዊ እድር ውስጥ ይገባል። ምክንያቱም የራሱን የሚሆን መሰብሰብ አይችልም። የተሰበሰበው በተፈጥሮ የተሰበሰቡ እንደ እድር አይነት ቤተክርስቲያን ውስጥ ይገባል፣ መስጊድ ይገባል፣ ሰብአዊ መብት ድርጅቶች ውስጥ ይገባል። ሲቪል ድርጅቶችን በሙሉ ለመያዝ ይሞክራል እና ይሄ በእጅ አዙር ህዝብን ለመያዝ ቢደረግ በቀጥታ መያዝ ስላልቻለ ማለት ነው፣ ከቁጥጥሩ ውጭ ስለሆነ ሌጂቲሜሲው ስለወረደ እነዚህን ተቋማት ይጠቀምባቸዋል እና ውስጡን ሲገዘግዛቸው ነው የቆዩ። በጣም ሲገዘገዙ ነው የቆዩት እና ደከሙ። በአመራር ደረጃም አሁን እኔም ራሴ አዲስ አበባ በነበርኩበት ጊዜ በተለይ ትኩረት ሰጥተን የዚህ በኤጀንሲ የሚቀጠሩ ሰራተኞች ጉዳይ በጣም በቃ በሀገሬ በጣም ያለቀስኩት እኔ ያኔ ነው ወንድማገኝ። እስከ 80% ደሞዛቸው የሚወሰድባቸው ዜጎች አሉ ኢትዮጵያ ውስጥ። ደግሞ ጥሩ ስራ ያላቸው እንዳይመስሉ እነዚህ አትክልተኞች፣ ዘበኞች፣ ኢትዮጵያ ንግድ ባንክ የሚቀጠሩ ምናምን እነሱ በጣም ከአነስተኛ ከድሃ ላይ እስከ 80 እስከ 70% ደሞዛቸውን የሚወስድባቸው ኤጀንሲ አለ እና ደግሞ ማህበር አላቸው። የሚያሳዝን ነገር እነዚህ በኤጀንሲ የሚቀጠሩ ወገኖቻችን፣ አትክልተኛ እህታችን፣ ዘበኛ ወንድማችን፣ በውጭ የሚያድረው ህብረተሰብ በሙሉ እስከ 3 ሚሊዮን ይደርሳል ይባላል ኢትዮጵያ ውስጥ ማህበር አላቸው እና እነዚህ ማህበራት ተንቀሳቅሰው እንደው የደሞዝ ጭማሪው ቀርቶ ያንን የሰሩበትን እንኳን እንዴት ሙሉውን አያገኙም የሚለው ነገር እኮ የሚያሳዝን እኮ ግፍ ነው የሚፈጸመው እዛ ምድር ውስጥ እና ምን አድርገዋቸዋል? ማህበራቶቹን በሙሉ አሽመድምደዋቸዋል። እና ስለዚህ አሁን ኢትዮጵያውያን ህዝባዊ እምቢተኝነታችን አዲስ አደረጃጀት ወደ መፍጠር ሆነ ማለት ነው። እነዚህ ቀደም ያሉ እንዳልከው ያነሳሳቸው ተቋማት እየተጠለፉ ስለሄዱ አዲስ ለመውለድ ህዝባዊ ንቅናቄ ያስፈልገናል ማለት ነው። ህብረተሰቡ መሪ ማውጣት መቻል አለበት ማለት ነው። በዚህ ደረጃ ኢትዮጵያን በአዲስ አስተሳሰብ ማሰብ ይኖርብናል የሚል ነው የመጀመሪያው። ሁለተኛው ነገር በዚህ ለምሳሌ አሁን ስለ ጄኔሬሽን ዚ ስናነሳ በብዙ ሀገሮች ያለው ጄኔሬሽን ዚ ንቅናቄ እንላለን። የፋኖና የቄሮ ንቅናቄ በጄኔሬሽን ዚ ማዕቀፍ ውስጥ ነው ያለው። ቄሮም ፋኖም ተደራጅተው እጃቸውን እያጣመሩ በሰላማዊ መንገድ ታግለዋል። መጨረሻ ላይ ኢህአዴግን ፈርክሰውታል። ይሄ ሰውዬ እንግዲህ አብይ አህመድ መጥቶ ያው ለውጡን እንዳይሆን አድርጎ ሲያበላሸው ፋኖ እንዳለ ከነስሙ ትጥቅ አነሳ። እንግዲህ የትጥቅ ትግል ሳይሆን የሚገልጸው ፋኖን ኢንክሉሲቭ የሆነ ወይም ደግሞ ሁሉን አቀፍ የትግል ውስጥ ነው የገባው። በዚህ በፋኖ ትግል ውስጥ ህዝባዊ እምቢተኝነት አለ። አልፎ አልፎም ሲጠቀምበት እናያለን። ለምሳሌ መንገድ ይዘጋል፣ ሱቆች ይዘጋል፣ ትራንስፖርቶች እንዲዘጉ ያደርጋል፣ ህዝቡን ይቀሰቅሳል፣ እንቢበሉ ይላል። አልፎ አልፎ በተለያዩ ከተሞች ይሄ ታይቷል ባለፉት ጊዜያት በፋኖ ትግል ውስጥና ህዝባዊ እምቢተኝነትንም አቅፏል ማለት ነው ፋኖ። አንድ ይሄ ነው። ስለዚህ ህዝቡ ፋኖ ለሚያወጣው ህዝባዊ እምቢተኝነት እንቅስቃሴዎች የታዘዘ አደረጃጀት ስላለው ማለት ነው። በዛ መቀጠል አንድ ነው። ሁለተኛ ግን የፋኖ በአማራ ክልል በጣም የተወሰነ ስለሆነ በመላው ኢትዮጵያ ውስጥ ያለው የኢኮኖሚ ብስለት፣ የመልካም አስተዳደሩ እጦት፣ የህልውና ችግር፣ የመኖር ችግር አሁን ኢትዮጵያ ውስጥ ትልቅ ችግር እኮ መኖር እኮ መኖር የማንችልበት ደረጃ ላይ ያለ ነው። በአንድ በኩል የጸጥታው ችግር፣ ሁለተኛው የኢኮኖሚው ችግር። በተለይ እነዚህ ሁለት ችግሮች ህልውናችንን የመኖር መብቶቻችንን እየተፈታተኑ ነው ያሉት። ይሄ በዚህ መቀጠል አንችልም ነው። ስለዚህ በመላው ኢትዮጵያ ያሉ ወገኖች ወጣቱ በተለይ የጄኔሬሽን ዚ እየተሰባሰበ ትግሎችን መምራት መቻል አለበት። ያ ነው ተስፋችን። ከዛ ባሻገር ግን ከዚህ ካነሳ ነው ከታጠቀው ኃይል ጋር ግን ደግሞ መረዳት ወይም አንደርስታንዲንግ ኢች አዘር በጣም ኢምፖርታንት ነው። አይ እኔ በመንገዴ ላይ አትድረስብኝ፣ እኔም በዚህ ልታገል፣ አንተም በዛ ታገል የሚባል ነገር የለም። ዞሮ መዳረሻ ግባችን አንድ እኮ ነው የሚሆነው። ይህንን ስርዓት አስወግዶ አዲስ የተሻለ ስርዓት መትከል ነው። ህዝባዊ እምቢተኝነትም የታጠቁ ኃይሎችም ዓላማ ይሄ ነው። ይሄ ከሆነ ዓላማችን በመንገድ ላይ በትግል ወቅት ቅድም አቶ ኤፍሬም እንዳለው አንድ ተመሳሳይ ነገሮችን አንድ ከተማ አውጥቶ ህዝቡን ማደናገር እንዳይኖር፣ እንደዚህ አይነት ችግሮች እንዳይፈጠሩ እየተጠነቀቁ አንዱ ሰልፍ ሲጠራ ሌላው ተባባሪ የሚሆንበትን ሁኔታ እየፈጠሩ ተያይዞ ስርዓት ወደ መንቀልና ደግሞ ተከታትሎ ወደ መትከል መሄድ የሚያስፈልግ ይመስለኛል። እና እንደው ምናልባት ወንድማገኝ እነዚህ ማህበራትን እያዳከመብን፣፣፣ እያጠፋብን መምጣቱ እውነት ሆኖ ግን አዲስ መትከል አለብን፣ መፍጠር አለብን።
መውለድ አለብን። እንግዲህ ይሄ የወቅቱ ትግል እዚያ ላይ ነው ያለው እና ውለዱ የኢትዮጵያ ወጣት። አሁን ይሄን ማድረግ ይቻላል። ብዙ ጊዜ እንደዚህ ውስብስብ ያለ ችግር ውስጥ መንግስታቸው ሲከታቸው ህዝቦች ይህንን ጠርምሰው ወጥተው ተደራጅተው ተቋማትን ፈጥረዋል እና እኔ በጣም እንደው መጨረሻ ላይ በጣም አንድ ጊዜ እዚህ የእናንተን ተቋም የኢሰመጉ የኢትዮጵያ ሰብአዊ መብት ጉባኤን ሲያጠፋብን አንድ ምንጭ እንደተደፈነብን የተሰማኝ የተሞከረ ምንጭ የሰብአዊ መብት ተሟጋች ብለን የተከልነውን ደፈነው የሚል ነው የተሰማኝ እና እንደዚህ አይነት ምንጮቻችንን ሲደፍን ህዝቡም ዝም ማለት የለበትም፣ እየተከታተለ ቁጥጥር ማድረግ ያለበት ይመስለኛል። ያስታወስከኝ አሁን ጋሽ ኤፍሬም እዚህ ላይ መጨመር ትችላለህ? አይ ቲንክ አንድ መስራት ካለብን ነገር አንዱ ቅድም አንተ ያልከውን ነገር ለመወጣት በተለያየ ዓለም አካባቢ እናንተን ጨምሮ በተለያየ ዓለም አካባቢ የሚገኙ የኢትዮጵያ ሚዲያዎች ይሄ የኢትዮጵያ ህዝባዊ የኢትዮጵያ የንቅናቄው ራሱ አሁን እኛ ያቀረብንበት መድረክ ንቅናቄው እና ዲያስፖራው አገር ውስጥም ያሉ ሰዎች በተከታታይ መናገርና ይሄ እንዲነሳ ለሚፈልገው በህዝባዊ እምቢተኝነት አምጾ እንዲነሳ ለምንፈልገው ህዝብ ማስተላለፍ ያለብን አንዱ ትልቁ ነገር ምንድነው? የኢትዮጵያ ከቀዳማዊ ኃይለ ሥላሴ ስርዓት ጀምሮ አሁን ድረስ አይ ቲንክ 3 ትልልቅ ስርዓቶችን መንግስታትን አይታለች እና ሪሊ ካየናቸው መንግስታት ውስጥ በትክክል ለማስቀመጥ እንደ አብይ አህመድ መንግስት ደካማ መንግስት የለም። በጣም ደካማ መንግስት የሆነ መንግስት ነው። ህወሓትን ብንመለከት ህወሓት ሪሊ ህገ መንግስቱን አጽድቆ ስልጣን ከያዘበት ጊዜ ጀምሮ እስከ መለስ ዜናዊ ሞት ድረስ ሪሊ የፈለገውን ነገር ኢኮኖሚውን፣ ፖለቲካውን፣ የደህንነት ተቋሞችን፣ ፖሊስን፣ መከላከያን ኤቭሪቲንግ የሚቆጣጠር መንግስት ስለነበረ አንድ ነገር ኮሽ ባለ ቁጥር ሪሊ ትልቅ እርምጃ የሚወስድ አይተናል። በ1997 እናንተ ነበራችሁ እዛ አይታችኋል ምን አይነት እርምጃ እንደወሰደ። ጠንካራ መንግስት ነበር ሪሊ የህወሓት መንግስት። ግን ያም ጠንካራ መንግስት በህዝባዊ እምቢተኝነት ተንኮታክቶ ወድቋል፣ መቀሌ ገብቷል። እና በተከታታይ ሪሊ የኢትዮጵያ ህዝብ እንዲያውቅ የምንፈልገው ምንድነው ይሄ አሁን የአብይ መንግስት ግን ሪሊ ከገፋ ነው የቆመበትን ምሰሶ ከቆረጥ ነው ሊወድቅ የሚችል በጣም ደካማ የሆነ መንግስት ነው። ይህንን ለህዝብ በተከታታይ ማሳወቅ አለብን። ፕላስ አንድ ህዝብ በተለይ እንደ ኢትዮጵያ የመከራን መከራ የተሸከመ ህዝብ ህዝባዊ እምቢተኝነትን እንደ ምርጫ ወስዶ ከል የሚታገለው ወይ በዚህ ሊታገሉ በዛ ላይ ሊታገል የሚል ምርጫ ውስጥ ገብቶ እኮ አይደለም የሚያምፀውና የሚነሳው። በቃ የደረሰበት መከራ የደረሰበት ችግር አላስኖር ስላለ ኢትዮጵያ ውስጥ እኮ 2 ዲግሪ ተሸክሞ ከተማ ለከተማ ስራቶ የሚዞር በመቶ ሺዎች የሚቆጠር ወጣት አለ ኢትዮጵያ ውስጥ። ጭራሽ ስራ የሚባል ነገር ደግሞ ምንም የሌለው በሚሊዮን የሚቆጠር ኢትዮጵያዊ ወጣት በገጠርም በከተማም አለ። እዚህ ላይ አሁን ቅድም የዘረዘርናቸው ችግሮች ሁሉ ያጎበጠው ህዝብ አለ። ይሄ ህዝብ ከዚህ ጉብጠቱን ለመላቀቅ አንድ እርምጃ መውሰድ አለበት። ይሄ እርምጃ ደግሞ ተነሳስቶ በቃ ልገዛ ብሎ መውጣት እኮ ነው። እሱ ነው ህዝባዊ እምቢተኝነት። በምርጫ የሚመጣ ነገር አይደለም። ተገንፍለህ የምትወጣበት ነገር ነው። በቃ ከውስጥ በቃ አሁንስ በቃ ብለህ እኮ የምትወጣበት ነገር ነው እኮ። ትሸከምና በቃ ከአሁን በላማ አልችልም ብለህ የምትወጣበት ትግል ነው። እሱን ነው በ1966 ያደረገው የኢትዮጵያ ህዝብ። እሱን ነው ህወሓት ላይ ያደረገው የፋኖ ዘርማ እና የኦሮሞ ወጣቶች የቄሮ እንትን ያደረገው እሱን ነው። አሁንም እሱ ሊመጣ ይችላል። ይሄ የሚመጣበትን ሁኔታ መፍጠር ግን የኛ ስራ ነው። ራሳችንን ልህቃን የምንል ሰዎች፣ ራሳችንን ምሁራን የምንል ሰዎች፣ በሜዲያ ያለን ሰዎች ኢትዮጵያ መኖርና መቀጠል አለባት ብለን ኃላፊነቱ የሚሰማና ይህን ኃላፊነት ለመሸከም የወሰንን ሰዎች ይሄ ያኮረፈ ህዝብ እንዲነሳ የሚነሳበትን መንገድ ቅድም ባልኩት መንገድ የሚነሳበትን መንገድ መፍጠር ነው ያለብንና ያንን መንገድ ለመፍጠር ሪሊ ኢትዮጵያ ውስጥ በሚሊዮን የሚቆጠር ምሁር አለ አይደል? ለዚህ ስራ እንትን የሚል ስራ ምሁሩ ራሱ መኖር አቅቷል። አሁን የጤና ባለሙያዎች እንቅስቃሴ በራሱ አለን የተነሳው ኢቨንቹዋሊ የሚተባበረው አጣ እንጂ
አሁንም ሊነሳ ይችላል። አሁን ሲነሳ የጤና ንቅናቄ የጤና ባለሙያዎች ንቅናቄ በህዝባዊ እምቢተኝነት ስም ተነስቶ መንግስትን ካንቀጠቀጠ በኋላ ለምንድን ነው አሁን የምናየው ደረጃ ላይ የደረሰው? እሱን ማየትና ለሱ መልስ መመለስ ያስፈልጋል። እሱን ከመለስን በኋላ ያንን ጉድለት ካየን ከአሁን በኋላ ለሚነሱ እንቅስቃሴዎች ያንን ጉድለት መሸፈን ነው። ይሄንን ነገር እየተያያዝን እየሸፈንን እየያዝን እየተማርን ከአንደኛ ውድቀታችን እየተማርን እያደግን መሄድ ነው። እሱን ነው ማድረግ ያለብን እንጂ ህዝባዊ እምቢተኝነት ዝም ብሎ የምርጫ ጉዳይ አይደለም፣ የህልውና ጉዳይ ነው። በጣም ጥሩ፣ በጣም ነው የማመሰግነው። በጣም ትምህርታዊ ውይይት ነው። በእውቀት ላይ ተመሰርቶ መረጃ ማስረጃም እየተሰጠ ነው እና እንዲህ አይነት ውይይቶች መቀጠል አለባቸው። ምናልባት ኤምኤስን በተጠናከረ መልኩ ይሄድበታል ከእናንተም ከሌሎቹም ጋር የመጨረሻ አንዳንድ ድል እሰጣችኋለሁ። ነገር ግን ከዛ በፊት ገለታው አቶ ኤፍሬም ስትናገሩ ያስታውሰኝ ነገር አለ። በህዝባዊ እምቢተኝነት የሲቪክ የሙያ ማህበራት ሚና ቀላል አይደለም፣ ፒላሮቹ ናቸው። ይህንን ያስባለኝ አንድ ትንሽ ማሳያ ነገር ልጥቀስ። ነፍሳቸውን ይማርና ፕሮፌሰር መስፍን ወልደማርያም እና ባልደረባቸው አሁን አስቸጋሪ ከሆኑ ፕሮፌሰር ብርሃኑ እኛ ያዘጋጀነው መድረክ ነበር። አዲስ አበባ ዩኒቨርሲቲ ተማሪዎች 1994 ብሔራዊ ሎተሪ አዳራሽ ተጠርተው የአካዳሚክ ፍሪደም ነው፣ በቃ እናንተ ሰዎች ናችሁ፣ የማህበረሰቦች ወኪሎች ናችሁ፣ ከየትም ቦታ ተሰባስባችሁ መጥታችኋል። በእውቀት ላይ በእውነት ላይ ተመስርታችሁ መሞገት መከራከር አለባችሁ። የህዝባችሁን መሰረታዊ ችግሮች ነቅሶ በማውጣት አንደበት ሁኑ። አካዳሚክ ፍሪደም ማለት ነው። በተለያዩ እውቀቶች ላይ ተነጋገሩ አሏቸው። በነጋታው ነው ተማሪዎች ሄደው እሑድ ስብሰባው ተደረገው። በቃ አወቅን፣ ነቃን። ኖሌጅ እውቀት ማየት ነው የሚሉት ነገር በትክክል ነው። በቃ አወቅን፣ መብታችንን በዚህ ደረጃ የነገረን ሰው አልነበረም። ስለዚህ ኤክሰርሳይዝ እናድርግ ብለው ጀመሩ። ዛሬ አንዱ የተወለደው ተክለ ሚካኤል ካናዳ ያለው የዛ አስተባባሪ ከነበሩት አንዱ ነው። እነ መስፍን ወልደስላሴ የሚባሉ አሉ። በደንብ ያንን ነገር በደንብ ስለማቀው ነው። ስለዚህ እንዲህ አይነት ነገሮች ሚዲያ ያገኙ፣ የሚዲያ ሽፋን አገኙ፣ ህዝቡ አወቀ። አዲስ አበባ 6 ኪሎ ዩኒቨርሲቲ ብቻ አይደለም በሌሎች ዩኒቨርሲቲዎችም ተቀጣጠለ። ስለዚህ እንዲህ አይነት እውቀት ላይ የተመሰረቱ የሙያ ማህበራት ወሳኝ ናቸው። ሌላው እንደዚሁ በ97 ላይ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር የሚያስተባብረው አንድ መድረክ አለ። ሌሎችም ኢሰመጉም አለበት። ህዝብ ማወቅ አለበት። በኢኮኖሚ በማህበራዊ ታሪክ ቀመስ ጉዳዮች ሌሎችም ነገሮች ተነስተው መነገር ጀመረ። ሂልተን ሆቴል ላይ በየወሩ አንዳንድ ጊዜ ይደረጋል። ቪዥን 2020 በ2020 ኢትዮጵያ ምን ትመስላለች? በጣም ኢንትረስቲንግ ነበረ። እኔ ራሴ በጉጉት አፌን ከፍቼ የምከታተለው ነበር። ከ97 ላይ ሆነው በ2020 ኢትዮጵያ ምን ልትመስል ትላለች ብለው መሬት ጋር ካለው ጋር እውቀታቸው ልምዳቸውን የህዝቡን አጠቃላይ ገጽታ አስቀምጠው ትንቢት የሚናገሩ አዋቂዎች ነበሩ። እንዴት የሚያስጎመጁ ሰዎች ዋርካ ነበሩ። እነ ዶክተር በፍቃዱ ደግፌ፣ እነ ፕሮፌሰር መስፍን ወልደማርያም ማአት ልጠራ ይችላል። በኢኮኖሚ ጉዳይ፣ በማህበራዊ ጉዳይ እነ ፕሮፌሰር አንዳርጋቸው በሶሲዮሎጂ ጉዳይ፣ ሌሎቹንም ማንሳት እንችላለን። ማአት ሰዋል የስማቸው እነ ብርሃነ መዋ በጣም ግሩም ሰው፣ እነ የአዲስ አበባ ምክር ቤት ማነው ብዙ ጊዜ በእንግሊዝኛ ይጽፋል እንትን ላይ ፎርቹን ላይ ክቡር ገና እነዚህ ሰዎች በእውቀት ላይ ተመስርተው የኢትዮጵያ የፖለቲካ አቅጣጫ ፍኖተ ካርታው ምን መሆን እንዳለበትም ለህዝቡ እየነገሩት ነበረ። መብት ይሄ ነው አሉት። ለዛ ነው አሁን ፕሮፌሰር መስፍን የሀገር ዋርካ ናቸው የምለው ምክንያት አለኝ። እውቀት ኢሰመጉ 97 ምርጫ ከመካሄዱ በፊት ብዙ እንቅስቃሴ አድርጓል። ከ200 በላይ መድረኮችን አዘጋጅቷል። ህዝብ ባወቀ ቁጥር ይቆጫል። ቁጭቱ ደግሞ ወደ ለውጥ ይገፋዋል። ከዛ በኋላ ማመፅ እምቢታ ይወለዳል ነው በፕሮፌሰር መስፍን ፕሪንሲፕል። እምቢታ፣ ሰው በእውቀት ላይ ተመስርተው እምቢ ይላል። መብቱን ያውቃል፣ ግዴታውን ይወጣል። ስለዚህ ሲቪክ ማህበራት ሚና በእንደዚህ አይነት ህዝባዊ እምቢተኝነት ውስጥ ቀላል ሚና የላቸውም እና እነዚህን ነገሮች ያሉት እንዲንቀሳቀሱ ከሌሉ መወለድ አለባቸው የሚለው ላይ አጽንኦት መስጠት ያስፈልጋል። እንደው ተሞክሮዎችንም ታሪካዊ ዳራዎችንም እያነሳን ትውልዱ መስራት እንደሚችል ማስገንዘብ ይገባል ብዬ አስባለሁ። እንደ መውጫ እንደ ማጠቃለያ የህዝባዊ እምቢተኝነት መዳረሻው ምንድን ነው የሚለውን እንደው መደምደሚያ መስጠት ከተቻለ አቶ ገለታው ካንተ ልጀምርና አቶ ኤፍሬም ይቋጩት። ፕሮፌሰር መስፍን ስታነሳ የእሳቸውን አባባል እንደገና ልደግም ነው።
ስርዓት መንቀል ብቻ ሳይሆን መትከል ወሳኝ ነው ይላሉ። እዚህ ቦስተን ያንዘጭን ቦጭ የሚል መጽሐፍ ጽፈው ሲመረቅ እዚህ አንድ ተናጋሪ አድርገውኝ ነበር እኔን ከሰማኝ ጋር ከዶክተር ሰማኝ ጋር እና እዛ ላይ ከስብሰባውን በኋላ እንደዚሁ እየተገናኘን ስናወራ ከሳቸው የምማረው ነገር ይሄ ነው። ትግሉን የኢትዮጵያን ትግል በሁለት አቅጣጫ ማየት ተገቢ ነው። ይሄ ህዝባዊ እምቢተኝነት በመጀመሪያ ደረጃ ህዝባዊ እምቢተኝነት የሚመነጨው ስልጣን ባለቤት ህዝብ ነው ከሚል የበላዩ ህዝብ ነው፣ ተቆጣጣሪው ህዝብ ነው። ስለዚህ ህዝብ አልፈልግም የማይመቸው ሁኔታ ሲፈጠር የቀጠረውን መንግስት ቅጥረኛ ነው፣ መንግስት የሚቀጠር ነው አገልግሎ እድሜ የሚራዘምለት ወይ እድሜው የሚቀነስ ተቋም የሚመራ ነው መንግስት። ስለዚህ ያንን የመቆጣጠር ኃላፊነት እኔ ላይ ነው የሚል ስሜት ነው የህዝባዊ እምቢተኝነት ዋና መሰረት። ይሄ ኢትዮጵያውያን እያንዳንዳችን በኢትዮጵያውያን ልብ ውስጥ ማየል ያለበት ይመስለኛል። እና ያሁኑ ግን ከዚህ ከመንግስት ቀጫጭን ስህተቶች ያለፈ ቅድም ያነሳ ነው ችግሮቻችን በጣም እየተወሳሰቡ የኢኮኖሚው ችግር ፖለቲካውን ችግር እየመገበው ጸጥታው ኢኮኖሚውን እየመገበው በጣም ከባድ ውስብስብ ችግር ውስጥ ገብተናል። እንደ ሀገር ውስብስብ ችግር ውስጥ መግባት ብቻ ሳይሆን በእያንዳንዳችን በዜጎች ህይወት ውስጥ ይሄ ውስብስብ ችግር ቤታችን ውስጥ ገብቶ የኢኮኖሚው ችግር ከሕክምና ከማጣት ችግር ጋራ የጸጥታ ችግር የደህንነት ችግራችን ጋራ እየተመጋገበ በግለሰብ ህይወት ውስጥ ይሄ ውስብስብ ችግር የሀገራዊ የሆነ ውስብስብ ችግር በየቤታችን ውስጥ ገብቶ ዜጎችን መከራ እያሳየናል። ባህሎቻቸውን ሁሉ እንዲጥሉ አድርገዋል። ወንድማገኝ እንዴ እኛ በልጅነት በነበርንበት ባደግንበት ዘመን እኮ ማንም ድሃ ቢሆን ልጁን እኮ ይድራል። ማህበር የሚባል ይገቡ ነበር። ማቀው ዘመዶቻችን ቤተሰቦቻችን ጊዮርጊስ ጥዋ ይላሉ ኦርቶዶክሶች። ማርያም ጥዋን ገብቻለሁ ብለው ደግሰው ምን ብለው ባህሎቻቸውን ሃይማኖቶቻቸውን ሁሉ መወጣት የሚችል ማህበረሰብ ነበር ድሃም ቢሆን። አሁን እኮ የለም እኮ ጋብቻ ቀረ። ከሰው ከማህበር ከጥዋ ይወጣል፣ ከድር ይወጣል። ህይወቱ በጣም ተወሳስቧል። እና ይሄ ጉዳይ መቀጠል የለበትም። ኢትዮጵያ ውስጥ መተባበር የግድ ነው። ተባብረን ህዝባዊ እምቢተኝነት መቀስቀስ ያስፈልጋል። ስፖንታኒየስ የሆነ ወይም ደግሞ ማንም ሳያስበው ድንገት የሚነሳ አመፅም ሊመጣ ይችላል። ኢትዮጵያ ውስጥ አንድ ቦታ ብድግ አለ ከተባለ እየተሰማማ ሊመጣ ይችላል። ዋናው ግን ምንድነው መዳረሻውን ግን ማሰብ ደግሞ ጥሩ ነው። ጥሩ ስርዓት መትከል ማለት ነው። እንደው ምናልባት አቶ ኤፍሬምም በዚህ ላይ እንዲጨምርበት ይችላል። እኔ እንደው የዚህ የቅርብ ጊዜውን ልንማር ይገባል። ወንድማገኝ ሁልጊዜ ኢኮኖሚ ቆጨኛ አብይ አህመድ ጉዳይ አመጣጡን ደግሞ በወቅቱ ድምፃችን አነሰ ሰፊነት እንጂ ትክክል እኮ አይደለም አልነበረም ሞዴሉ። እኔ ሰውየውን ማለት አይደለም። አብይ አህመድማ ጥሩ ተናጋሪ ነው። በወቅቱ ብዙ ሰው ሲያለቅስ ይችላል። ግን የሽግግር ሞዴሉ was wrong። የት ሀገር ነው እንደዚህ አይነት የሽግግር ሞዴል የነበረው? ኢህአዴግ ተፈረከሰ ተባለ። ከዛ ውስጥ ቲም ወጣ ተባለ። ቲም ለማ 4 ሰው ጠርተ ከዛ በኋላ ማን ታውቃለህ? ከቲም ለማ ውስጥ ድርጅት አለ፣ ሮድማፕ አለው። ሽግግር የሚባለው ነገር ያን ጊዜ ክትትል ያስፈልገው ነበር። ክትትሉ ምንድነው? ኢንክሉሲቭ የሆነ ምሁራን ያሉበት፣ አሁን የጠቀስ የምሁራን ልጆች ናቸው ያልከው ወንድማገኝ፣ እነሱ ያሉበት፣ ሲቪክ ድርጅቶች ያሉበት ምክር ቤት ይቋቋም። ሊቀመንበሩ ማንም ይሁን እሱም ይሁን ቲም ለማ መጥቶ ተጨብጭቦለት፣ ግን የሽግግር ጊዜ ተፈጥሮ ያ የሽግግር ጊዜ ወደ ምክክር እና ወደ ህገ መንግስት ማሻሻል ተገብቶ እንደ ሽግግራችን ወፈር ባለ አቅም ባለው ምክር ቤት መመራት አለበት የሚለው እና ይሄ ስህተት ወዲያው ነው የጎዳን፣ በጣም ነው የጎዳን። ብዙ ዋጋ አስከፈለን። ቅድም ያነሳሁት ነው። ይሄ ኮምፕሌክስ የሆኑ ችግሮችን ያለ መረዳት ችግር ያለበት ፓርቲ ነው። እንደ ፓርቲው ተሰብስቦ በጣም አይቀርብም፣ ችግሮችን አይቀርብም። የሀገሪቱ ችግር በጣም የተወሳሰበ ቁጥር አይቀርባቸውም፣ እየሸሻቸው ነው የሚሄደው እና ይሄ ችግር ተፈጥሮ። ስለዚህ አሁን መዳረሻችን ምንድነው? አንድ ይሄ አልፈልግም እንመካከር ሲባል የለም እኔ ራሴ ሾሜ በሾምኩት ሰው መመካከር አለባቸው አይደለም። ተመካካሪ የሚባል ነገር አለ እኮ። ስቴክሆልደርስ ይቀራረቡና የሆነ ነገር ይገንቡ። አቶ ኤፍሬም ብዙ ጊዜ የሚተቸው ደግሞ ይሄ የምክክር ማቋቋሚያ አዋጁ፣ ቢያንስ ማቋቋሚያ አዋጁ እኮ መጨረሻው እኮ ጉባኤም እንኳን ያካሄዳል አይደለም። አልሰማም አለ። በዚህ በቃ አልፈልግም ብሎ
የሚፈልገውን ምክክር አድርጌን ይቀጥላለሁ እያለ ነው ያለው እና ምንድነው ለማለት የፈለኩት ይሄ ስርዓት ከሄደም በኋላ የስርዓት ተከላውንም ታሳቢ መዳረሻው ያ መሆን መቻል አለበት። የተሻለ ስርዓት ለመገንባት ዋናው ትግላችን አብይ መሄድ አደረሱ ሁለተኛው ጉዳይ ነው። የተሻለ ስርዓት ከአብይ የተሻለ ስርዓት መገንባት አለበት። ስለዚህ የታጠቀም ኃይል ያልታጠቀም ኃይል አሁን ኢንክሉሲቭ የሆነ በጣም ኢንክሉሲቭ የሆነ ኢትዮጵያ ሊያሻግራት የሚችል አቅም ያለው ኃይል መፈጠር አለበት ለምድሪቱ የሚል የጋራ አጀንዳ ያለን ይመስለኛል። አንዱ መዳረሻችን ያ ነው ይመስለኛል። በጣም አመሰግናለሁ። ለአቶ ኤፍሬምም እንደዚሁ እድል ልስጥ። መዳረሻውን በተመለከተ ኢትዮጵያኖች በተለይ ከ66 ወዲህ ያገኘናቸው እድሎች እንዴት እንዳመለጡን እናውቃለን። 66 ደርግ ወሰደው። ከዛ በኋላ 83 ህወሓት አታሎ ስልጣኑን ተቆጣጥሮ 27 ዓመት የዘለቀበት ነው። 2010ም በጩልሌዎች በሚያማልል ንግግራቸው ተታሎ ኢትዮጵያ ህዝብ ሁሉን ነገር አሳልፎ ከሰጠ በኋላ በዚህ ደረጃ በቅተናል። ይሄ እንዳይደገምም ጭምር ነው። ድህረ አብይንም ታሳቢ አድርጎ ህዝባዊ እምቢተኝነቱ አካል ማድረግ ተገቢ ነው ብዬ አስባለሁና መዳረሻውን በተመለከተ እንደው ዘርዘር ያሉ ነገሮች እንደው ካሉ ወደፊትም በሌሎች ውይይቶች የሚዳብሩ ነገሮች ይኖራሉ። አቶ ኤፍሬም እዚህ ላይ ሀሳብ ይስጡና ቤታችን እንጠቅል። ኦኬ፣ አመሰግናለሁ። ሪሊ እኔ በእኔ እድሜ ውስጥ እኛ ኢትዮጵያውያን አንዱ ከምንችልበት ነገር የሚገርመው መንግስት መቀየር እንችላለን፣ ግን የተሻለ ከቀየርነው መንግስት የተሻለ መንግስት መፍጠር አንችልበትም። ወይም ደግሞ የምንቀይረውን መንግስት ከመጣላችን በፊት ምንም አይነት ቅድመ ዝግጅት አድርገን አናውቅም ለሚቀጥለው መንግስት። በዛ የተነሳ ሁል ጊዜ በመልካም ስርዓት መፍጠር ባለመቻላችን የጣልነውን ስርዓት እየናፈቅን እንኖራለን። በደርግ ጊዜ ወይ ንጉሱ ስርዓት ተብሏል። በህወሓት ጊዜ አረ ከዚህ ደርግ በስንት ጣሙ ተብሏል። አሁን ይሄውና በአብይ ጊዜ እንደ ህወሓት በስንት ጣሙ እየተባለ ነው። እዚህ ሁሉ ሀተታ ውስጥ የሚያስገባን ምንድነው? እኛው የተሻለ ስርዓት መፍጠር ስለማንችል የጣልነው ስርዓት ይናፍቀናል። አይ ቲንክ ከዚህ ከፍተኛ ትምህርት መውሰድ ያለብን ይመስለኛል። ሁለታችሁም እንዳላችሁት ለእኔ የኢትዮጵያ ውስጥ የህዝባዊ እምቢተኝነት ንቅናቄ መዳረሻው ነው ብዬ ማምነው ፍትህ፣ ነፃነት፣ እኩልነት፣ ዲሞክራሲ የሚከበርባትና የዜጎችን የሰብአዊ መብት፣ የግለሰብ መብት፣ የቡድን መብት የምታከብር ኢትዮጵያ መፍጠር ነው። ይሄ እሱ ነው። ያቺ ኢትዮጵያ ናት መዳረሻችን። ግን ይቺ ኢትዮጵያ የአንድ ዙር ውጤት አይደለች። ከዚህ በፊት የሚሰሩ ስራዎች አሉ። የሂደት ውጤት ናት ያቺ አሁን ያልኳት ኢትዮጵያ የሂደት ውጤት ናት። ወደዚህ መዳረሻ ለመድረስ ግን መጀመሪያ መሰራት ያለባቸው ስራዎች አሉ ብዬ አምናለሁ። ለምሳሌ በመጀመሪያ ዛሬ ኢትዮጵያንና በአጠቃላይ የአፍሪካ ቀንድን ትልቅ አደጋ ውስጥ ይዞ እየገባ ያለውን የጠቅላይ ሚኒስትር አብይ አህመድን አገዛዝ ማንበርከክና አስገድዶ ማስወገድ አስፈላጊ ነው። ወይ መወገድ አለበት፣ ወይ ተገዶ መገደድ አለበት፣ ወይ ተገዶ መወገድ አለበት። ወይ የሚፈልግ እንትን ከሆነ የለውጡ አካል መሆን ከፈለገ መሆን ይችላል። ያ የኛ ጉዳይ ነው። ያ የሚፈጠረው ሂደት ውጤት ነው። ግን ይህንን ስርዓት ይዞ መቀጠል አይቻልም። ይህ ስርዓት ተወግዶ ማየት አስፈላጊ ነው። ይሄ ስራ ከተወገደ በኋላ ግን ከመወገዱ ጀምሮ ማሰብ ያለብን ህዝባዊ ተአማኒነት ያለው ሰፊ የሆነ አካታች የሆነ ሀገር አቀፍ የሆነ ዲሞክራሲያዊ ኃይሎች መድረክ እንዲፈጠር መድረክ አስፈላጊ ነው ብዬ አምናለሁ። ይህ መድረክ ሀገራችን ኢትዮጵያ ከዚህ ቀደም ካየናቸው የሽግግር ስርዓቶች በተለየ መልኩ ኢትዮጵያን ወደ ሽግግር ስርዓት የሚወስድ የሽግግር መንግስት የሚፈጥር መድረክ መሆን አለበት ብዬ አምናለሁ። በዚህ በሽግግር ሂደቱ ውስጥ ደግሞ ቅድም ገለታው እንዳለው ሀገራዊ ምክክርንና የሽግግር ጊዜ ፍትህን በመሳሰሉ ሂደቶች ውስጥ ኢትዮጵያ ማለፍ አለባት ብዬ አምናለሁ። የሽግግር ጊዜ ፍትህ ሂደቱ በኢትዮጵያ ውስጥ ባለፉት 5 10 ዓመታት ውስጥ የተፈጸሙ የጦር ወንጀሎችን በለው፣ የዘር ማጽዳት ወንጀል በለው፣ ሰብአዊ መብት ረገጣ በለው፣ ሌሎችም ትልልቅ ሀገራዊ ወንጀሎችን አይቶ ውሳኔ መስጠት አለበት። ይህ ውሳኔ
ጨለማውን ጊዜ እንዳንረሳው፣ ነገር ግን በየምክንያቱ ወደኋላ እየሄድን ከጨለማው ዘመናችን ጋር እንዳንኖር ያደርገናል። ይህ የሽግግር ጊዜ ፍትሁ አገራዊ ምክክሩ ደግሞ የወደፊቷ ኢትዮጵያ ምን መምሰል አለባት የሚሉ ትላልቅ ህገ መንግስታዊ ጥያቄዎችን መመለስ አለባት። እነዚህ ጥያቄዎች ከተመለሱ በኋላ ነው ሁሉም እናቴ ብሎ የሚጠራት ኢትዮጵያ መምጣት የምትችለው። ሰው የህዝባዊ እምቢተኝነት መዳረሻው ይቺ ኢትዮጵያ ናት። በጣም አመሰግናለሁ። መሰረታዊ ቁልፍ ነገሮች ናቸው የተነሱት። በህዝባዊ እምቢተኝነት ጽንሰ ሀሳቦች፣ ስትራቴጂዎች፣ አጠቃላይ መዳረሻ ዙሪያ ያደረግነው ውይይት የዛሬው ይህንን ይመስላል። በቀጣይ ሌሎችንም ጉዳዮችን እያነሳን ይሄንን ነገር ምንገፋበት ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን በዚህ ዝግጅት አቶ ኤፍሬም ማዴቦና አቶ ገለታው ዘለቀ ከኢትዮጵያውያን ትብብር ንቅናቄ ተሳታፊ ነበሩ። ይህን ሁሉ ሰዓት ወስደው በዚህ ጉዳይ ማብራሪያ ስለሰጣችሁን በኤምኤስ ተመልካች ስም ሁለታችሁንም ከልብ አመሰግናለሁ። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የዕለቱ ኤምኤክስ ወቅታዊ ይህንን ይመስል ነበር። በዚህ ዝግጅት ይህንን መድረክ መምራት ወንድማገኝ ጋሹ አብሬያችሁ ነበርኩ። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ዝግጅቱ ተጠናቋል። ሰላም።